ቅዱስ አሐዱ በጣም ይቅርታ፣ በጣም ይቅርታ ቆየቴ ማለት ነው። ብዙ ቪዲዮዎች ስላሉኝ ነው። እሺ ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ ወበሌሊት ወበኩሉ መርጌታ ነው። ኦኬ መርጌታ ነው። ይሄ ነው ሌሊት ማህሌት ሲቆም ለእግዚአብሔር በዜማ መቋሚያ ሲወዘውዝ ጸናጽን ሲጸነጽን ህዝቡ ልል ሲልለት ከበሮ እየመታ የሚያድረው ይሄ ሰውዬ ነው እና መሰሎቹ ማለት ነው። ነገር በኤርሚ የርህራሄና የምህረት ልብ የእንስፍስፍ ልብ በጣም ብዙ እጆቼ የተያዙበት ነገር አለ። በቃ ይሄንን ካደረግሽ አላቅሽም ስለሚለኝ ማለት ነው። አንዳንዴ መሆን ያለባቸው ነገሮች አሉ፣ ግን አንዳንዴ የእሱን ልብ አታውቁትም። በውስጥ ስታወሩት በቃ ኦፍኮርስ ክርስትና ነው፣ ግን አንዳንዴ ደግሞ በመሬት ነገር መታየት ያለባቸውን ነገሮች ይከላከላችኋል። አይ ዶንት ኖ እንግዲህ ከአሜሪካ ኒውዚላንድ የሚወነጨፍ ምን አይነት መሳሪያ እንዳዘጋጀ ባላቅም፣ ግን አይዋንቱ ነው ይሄ ሰው ማን እንደሆነ ማወቅ ፈልጋለሁ። ቪዲዮ ካለ ፕሮፋይሉ ካለ እኔም ማወቅ ፈልጋለሁ። ከወንድሜ ይሳኮር ጋር አሁን ገብቶ ከነበረ ወንድማችን ጋር ደግሞ ቼክ የምናደርገው ነገር ይኖራል ማለት ነው። እና ኢን ኤኒ አንግል በነገራችን ላይ ኢን ኤኒ አንግል እግዚአብሔር አገልግሎቱን በተለያየ አቅጣጫ እግዚአብሔር ሰዎችን ይሰጣል። ይህን በጣም እንድታውቁ ወዳለሁ። እግዚአብሔር ሰዎችን ይሰጣል። በምድራዊ ነገር አንመካም። እንመካበት ብንል ብዙ መመካበት አለኝ እንዳለው ጳውሎስ የምንመካበት ነገር ላይጠፋ ይችላል። ምክንያቱም ፕላትፎርሙ ላይ ነው የምንተዋወቀው። መሬት ላይ ብዙም ላንተዋወቅ እንችላለን። ብዙ ነገራችንንም ደብቀን ሊሆናል ወደዚህ የመጣ ነውና ይሄን ያህል የሚዝት ሰው በጣም ሞኝ ሰው ነው ማለት ነው። በጣም ሞኝ ሰው ነው። ኤርሚያስ የልቡን ርህራሄ አይቶ ከሆነ እንደዚህ ያለው በዙሪያው ደግሞ ምን አይነት ሰዎች አሉ የሚለውንም ደግሞ ማጤን ይኖርበታል ወንድማችን። እና እኔ ከኢትዮጵያ ስልክ ይዤ ነበር፣ አልሰማሁም ዋትስ ጎይንግ ኦን፣ ግን ከነ አቤልዬ ከኤልቃል ጋር ወስደዋለሁ። ሰውየው ግን ታንጀብል የሆነ ፕሮፋይል ያለው ሰው ከሆነ ግን እኔ ማግኘት ፈልጋለሁ። ከይሳኮር ጋር በደንብ እናወራበታለን ማለት ነው። ይሳኮር ማለት ገብቶ ተናግሮ የወጣው ማለት ነው። ለአሁን ግን ያው በምህረት ልብ ትተነዋል። ከዚህ በኋላ እንደዚህ የምታስቡ ሰዎችም ካላችሁ አያስኬድም። ብዙ ነገሮችን ሸፍነን ብዙ ነገሮችን አይተን እንዳላየ ብዙ ነገሮችን ደግሞ እየቻለን እንዳልቻለን የምንሆነው ለወንጌሉ ተብሎ በቃ ይሄ መታወቅ አለበት። ምንም ነገር ስትሉ ዝም የምንለው የምናልፈው ማለት ነው። የወንጌል ባህሪውም ደግሞ ዝቅ ብሎ ማለፍ ስለሆነ ማለት ነው። እና ብትታረሙ መልካም ነው። እንደዚህ አይነት ሰዎች ብትታረሙ በጣም መልካም ነው። እና እንዳትደግሙት ለማለት ነው። ሌሎቻችሁ ካላችሁ ያሰባችሁ ካላችሁ አስተምህሯችን ፈረሰ፣ የጨለማው ስራ ፈረሰ ብላችሁ
በሌላ መንገድ ለመምጣት ያሰባችሁ ካላችሁ አታስቡት ለማለት እወዳለሁኝ። ከዛ በተረፈ ግን ኤርሚዬ ምንድነው አሁን ስገልጥና ስታነብ የነበራቸው ነገሮች በጣም ደስ ይላሉ። ሰው ማየት አለበት። ኮምፓራቲቭሊ የሚሰራው ስራ ነው የሰውን አይምሮ የሚከፍተው እና ደድራችሁ የነበሩትን መጽሐፎች ግለጣቸው። የማንም ኤክስፕላኔሽን አያስፈልግም፣ የማንም ማብራራት አያስፈልግም እና እንደነ አብራራው ያሉት ገብተው እንዲያብራሩም አያስፈልግም። በቃ የእነሱ ልሳን ይተረጎማሉ፣ እነሱም ልሳን አላቸው። የእነሱ ማብራሪያ አያስፈልገውም። ግለጠው፣ አንብበው፣ ይለይለታል ማለት ነው። ከስር ብዙ ጥያቄ ያለበት መልስ የሚያገኝ በጣም ብዙ ሰው አለ። እኛ ትኩረታችን ወደሚድነው ነው በቃ እና እንትን ብትሉ መልካም ነው፣ ብትታገዙ። ለምሳሌ አሁን ኦኬ ሚውት ባታደርጉ በጣም መልካም ነበር። ለምሳሌ አሁን ኮሜንት ሴክሽን ላይ ዳን ብሎ የኢትዮጵያና የአሜሪካ ባንዲራ ያለው ሰው ነበር አይደል? ኮሜንቱን የጻፈው ሚውት ባታደርጉ ጥሩ ነበር፣ እንድትይዙት ብዬ ነበር አካውንቱን። እና ዳን ማለት እዚህ ፕላትፎርም ላይ ክርስቲያን ብሎ መጥቶ ያስተምር የነበረው የእሱ ፌክ አካውንት ነው። ገባችሁ አይደል? እንዴት አወቅሽ ካላችሁኝ ለሆነ ሰው ስትልኩለት በፌክ አካውንቱ የላካችሁለትን ቪዲዮ ከከፈተ ያ ፌክ አካውንት የሱ እንደሆነ ይነግራችኋል። ለሌሎቻችሁም ተጠንቀቁ። በዛ ስለያስኩት ማለት ነው። እና በብዙ ነገር አታመልጡም። ተው፣ እዚህ ላይ በቅንነት አገልግሉ የምላችሁ ለዛ ነው። ገባችሁ? ለዚህ ሰው አንድ ቪዲዮ ስልክለት ሲከፍትበት ይሄ አካውንት የሱ መሆኑን አውቀዋለሁ ወይም ለሌላ ጊዜም ላስተምህራችሁ ማታውቁ ከሆነ ማለት ነው። ያ ማለት ምን ማለት ነው? የኔ ቲክቶክ አካውንት ፌክ አካውንቴ ላይ ካለና ቼክ እያደረግኩ ከሆነ የሆነ ሰው በዋትሳፕ ቪዲዮ ከላከልኝ ያንን ቪዲዮ ፌክ አካውንቴ ላይ ያለው ከከፈትኩት ለዛ ቪዲዮ ሜርሲ በዚህ አካውንቷ ከፍታለች ብሎ ያሳየዋል ማለት ነው። ሶ ሜክ ሹር ዋና አካውንታችሁ ላይ እንዳላችሁ ሌላ ጊዜ ሰው ቪዲዮ ሼር ሲያደርግላችሁ። አሁን ኢትዮጵያ የሚለው በዋና አካውንትና ብላ የጻፈችው አካውንት ክርስቲያን የሚባለው የሆነ ጊዜ ሜስ የፈጠረው በኤርሚ አገልግሎት በእህቶች በወንድሞች መካከል ትልቅን ሜስ የፈጠረው ሰው ነው ማለት ነው። እና እንዲህ ነው አያችሁ አገልግሎቱ እንዲስተጓጎል የሚደረገው። እና ልንነቃ ይገባል። ኤርሚዬ ለማንም መልስ መስጠት አይገባም፣ ኤክስፕሌን ማድረግ አይገባም። አሁን የያዝካቸው 3 መጽሐፎች አሉ። 3ቱንም እየገለጥክ አሳይ፣ ቀጥል። የአብራራውን ማብራሪያ አያስፈልገን። እኔ እንቅልፌ መጥቷል፣ ልተኛለሁ። ደህና ደሩ። ተባረኪ። ቴንክ ዩ እትዬው፣ ጸጋ ይብዛልሽ። ሰላም ደሪ። እዚህ ላላችሁ ሰዎች የምናገረው ፕሊስ ሶሻል ሚዲያ ላይ በየትኛውም ቤተ እምነት ውስጥ ሆናችሁ ማለት ነው ክሪሚናል ወርድ አትጠቀሙ። የቱንም ያህል ብትበሽቅ፣ የቱንም ያህል ቢያናድዱን ወንጀል ነክ የሆነ ከግድያ ጋር በተገናኘ የምታነሱት ነገር በተለይ አበሾች፣ ኤርትራውያን፣ ኢትዮጵያውያን በዓለም ዙሪያ ያላችሁ ተዉ፣ ግድ የላችሁም። ለራሳችሁ ስትሉ ተዉ። ምክንያቱም ሪከርድ ተደርጋችሁ ነው የምትቀመጡት። ክሪሚናል ነገር ነው የምትናገሩት፣ ወንጀል ነው። ነጮች ጋር ራስህን ህግ የሚከበርበት ሀገር ላይ ያለ ነው። ለህግ የምንገዛ ሰዎች ነን። ኦኬ፣ እውቀትን በእውቀት ትሞግታለህ። ኦኬ፣ ማንም ኦርቶዶክሳዊ መጥቶ የፕሮቴስታንትን የእኛን ትምህርት መጽሐፍ ቅዱሳዊ አለመሆኑን እርቃኑን አሳይቶ ገልጦ ማሳየት ይችላል። አልፈህ ግን እገልሃለሁ፣ ደፋሃለሁ ምናምን ብሎ የሚል ቃል ግን ከተናገርክ አደጋ ነው እና ክሪሚናል ወርድ አትጠቀሙ። ኦኬ፣ ኤርሚያስ ላይ እንደጣለህ በምህረት እንዳለፈህ ሌላው ላያልፍህ ይችላል። ኦኬ፣ ላያልፍ ይችላል። በተለይ ደግሞ አሁን ሪሰንት አሜሪካ ያላችሁ ሰዎች የትራምፕ መንግስት ምን እንዳወጣ ታውቃለህ አይደል? እንኳን እንዲህ አይነትን ቃል ተናግረህ አይደለም እችን ትራንስሌት ተደርጎ ቢቀርብላቸው ቀጥታ ዲፖርቴሽን ማለት ነው። ቀጥታ አልኩ፣ አትጠቀሙ። እሺ፣ ደማችሁ ሲፈላ መታችሁ
ሌላ ስድብ መሳረብ ይችላሉ። ቅድም አሁን እኔ ሲሰድቡኝ ነበር እናትን አባትን ምናምን ነገር እያለ ማለት ነው። ግን ወንጀል ነክ ነገር ቃላት አትጠቀሙ። ለማናችሁም ነው መክራችሁ፣ ለማን አበሻ ለሆነ በሙሉ እንድትሰሙ። በለፈለፉ ይጠፉ የሚባል ነገር አለና አደጋ ያስከትልባችኋል ማለት ነው። እኔ የእውነት የክርስቶስም ልብ ስላለን ነው እንጂ አሁን ሪካርድ ተደርጎ ተይዟል ተቀምጧል ማለት ነው። ድጋሚ በለመደበት በሌላ ጊዜ እንደዚህ ያደርጋለሁ ብሎ ካለ በምድር ላይ እስካለን ድረስ ኦኬ፣ ለምድር ህግ እንገዛለን፣ ለመንግስታት እንገዛለን፣ እንታዘዛለን። ኦኬ፣ እኔ ላለሁበት አገር ህግ በጣም ነው የምገዛው፣ በጣም እና በጥንቃቄ አድርጉት። እውቀትን በእውቀት ሞግቱ። ማንም ብትሆኑ ክሪሚናል ወርድን አትጠቀሙ። ይሄ ወንድማዊ ምክሬ ነው። ቴንክ ዩ ሰብልዬ። ሰላም በይና ለአብራር ንስጠው። ሰላም ለሁላችሁም ይሁን። እንዴት ናችሁ? ደህና ነኝ። እኔ ኤርሚ የቀናውብህ በእውነት በጣም ነው የቀናውብህ። አንተ ላይ ስለሚያልፈው ወጀብና ማዕበል በጣም ቀናውብህ። ምክንያቱም የተቀመጠ ሰው እኮ ምንም አይመጣበትም። ዝም ያለ ሰው ምንም አይመጣበትም። አንተ ግን ጌታን ታዘህ የሰጠህን አደራ ይዘህ ስለወጣህ ነውጥ ሁልጊዜ አለ። ነውጥ፣ ወጀብ ሁልጊዜ፣ ማዕበል ሁልጊዜ አለ። ከሚገርመኝ ነገር በማባበል በማስፈራራት በኃይል ይሞክራል ጠላት። ግን በዚህም በዚያም አይችልህም። የፈለገ ይፎክር እንጂ ካለ ጌታ ፈቃድ ከፀጉር አንዳች አትነቀልም። እንደውም ጌታ ይስቅባቸዋል። እኔ በጣም የማዝነው የቤቱ የተለያየ ፖለቲካን በተለያየ ነገር እየተበለሻሸ ቤት ነው እና እግዚአብሔር ሊያጸዳው ደግሞ ሰዎችን ነው የሚጠቀመው። ጠላት ሰዎችን እንደሚጠቀም እግዚአብሔርም የሚጠቀመው ሰዎችን ነው የሚልከው። ስለዚህ በርታ። የሚያበረታታ እኔ በእውነት ነው የምልህ፣ ከልቤ ነው። ቀናው ዝም ያለ ሰው እኮ ምንም አይደርስበትም። ይሄ ሁሉ ርቀት የሚካሄደው አንተን ለማስቆም ይመስለኛል። በዛም በዚህ ሲቀዱት በዛ ይከፈታል፣ በዚህ ዘጋን ሲሉ በዛ፣ በዚህ ሲሉ በዛ እያለ ብዙ ነገር በቃ ምንም መስተካከል አልቻለም። መስተካከል የሚችለው መጽሐፍ ቅዱስን ሲያነሱ ብቻ ነው። ሌላውን ሁሉ ሲጥሉ ነው። ይሄ ኮተቱ ሲጣል፣ ፖለቲካ ነክ ነገሮች ከቤታቸው ሲጠረግ፣ ማይሆኑ አላስፈላጊ ክርስቶስን የሸፈኑ ነገሮች ሲነሱ ይስተካከላል። ካለበለዚያ የከበደ ነገር ነው እውነት የሚሆነው። በጣም በጣም ዋጋ የሚያስከፍል ነገር ነው ከዚህ በኋላም የሚሆነው እንጂ አንተ ላይ መዛቱ መፍትሄ አይደለም። ምንም ማንም አይነካህም። ካለ ጌታ ፈቃድ እኮ ከፀጉራቸው አንዱ አትነቀልም ነው የምለው የእግዚአብሔር ቃል። ስለዚህ ተባረክ፣ በርታ። እኔ ስለቀናውብህም ነው። እኛም ምንጸልይላት ደስ ይበለን። በእውነት ጸሎታችን እንቀጥላለን። ኤርሚዬ በርታ፣ ተባረክልኝ። ተባረክ እህትዬ፣ ጸጋ ይብዛልሽ። ሰብልዬ ቴንኪው ስለምጸልዩልኝም ደግሞ እንደናንተ አይነት ታማኝ እህቶችና ወንድሞችም ስላሉ ማለት ነው። ተባረኩ። ቴንኪው። እሺ ወንድማችን አብራር በአርእስቱ ላይ መቀጠል እንችላለን አይደል? ኤርሚዬ ቴንኪው። አንተን መሰለከኝ ሳብከኝ። ቴንኪው። አሁን ለምሳሌ ኮሜንት መጻፍ አልችልም፣ ሚዩት አድርገውኝ መጀመሪያ ልከህልኝ ነው የሳብኩት ገስት ላይ ልክ ምንድነው ሚዩት አድርገው ያልኳቸው። አሁን እኔ አንድም ስድብ አልጽፍም። ሚዩት ክፈቱለት፣ ቢኒያ ክፈትለት ሚዩት የቱ ጋር ለማለት ከፍተዋል። ሚዩት እንዳላደረግከኝም አውቃለሁ፣ መጀመሪያም እንዳላስወረድከኝ አውቃለሁ። ቴንኪው። ግን ይሄ ማድረግ ተገቢ ነው ብዬ አላምንም። ብዙ ሞዴሬተሮችም ስላሉ ማን ነው የሚለውን አይዶን አላውቅም። መርሲ ትመስለኛለች መጀመሪያም ስታስወርደኝ ስለነበር። እዚህ ያሉ ሞዴሬተሮች ካደረጉ እኔ ነኝ ያደረግኩት እንደማለት ነው። እውነቱን የምነግርህ አንደኛ በጣም ዋይዝ የሆኑ ሰዎች ናቸው፣ ሙሉ የሆኑ ሰዎች ናቸው፣ አገልጋዮች ናቸው። አሁን እህትየው ካደረገች ሚዩት ያደረገችን እኔ አላየውም። እሷ ካደረገች እሷም ካስወረደች በቃ ትክክል ናት ያደረገችው። እውነቱን ለመናገር ማለት ነው እኔ ነኝ ያደረግኩት እንደማለት ነው። ቢኒያ ካደረገ የሰጠኋቸው ሞዴሬተር የሰጠኋቸው በሙሉ ካደረጉ አንደኛ ዝም ብለው በትንሽ በትልቁ ነገር ኢሞሽናል ሆነው የሚያወርዱም ሰዎችም እንደዛ አይነትም አይደሉ። የሆነ ነገር ቢያዩ ነው ያያዩት ነገር ትክክል ነው ማለት ነው። እና ቀጥል አሁን። ቴንኪው። ኤኒዌይስ እንድታውቀው የምፈልገው ኤርሚ፣ አንድንም ሰው እኔ በግሌ ተሳድቤንም አላውቅም፣ አልደግፍም።
የሚሳደቡን አካላትንም ከሚወቅሱ ሰዎች ቁጥር አንዱ ነኝ ማለት ነው። በራሴም ሰዎች ቢኖሩ ለምን ትሳደባላችሁ ብዬ የምቆም ሰው ነኝ ማለት ነው። ምክንያቱም የእግዚአብሔርን ቃል እያወራህ ሰውን እየተሳደብክ ተቋማትን እየሰደብክ የምታመጣው ለውጥ ስለሌለ ማለት ነው። እኔም የምሳደብ ከሆነ ትክክል አይደለሁም ማለት ነው። እኔ ቅድም ስናገረው የነበረው ተቋማትን መሰረት ያደረገ ስድብ ተገቢ ነው ብዬ አላምንም። ኤርሚ ተቋማትን ማጥፋት፣ ፕሮቴስታንትን ማጥፋት፣ ሳምቲንግን ማጥፋት ምናምን እኔ ትክክል ነው ብዬ አላምንም። እንደዚህ አይነት አካሄድም ማለት ነው። እኔና እንደ ግለሰብ እኔ ልነጋገር እንችላለን። ይችል ጨርሳል። እንደ ግለሰብ እኔ ትምህርቱን ያሉ ተቋምን ተጠቅሶ ለምሳሌ እኔ አሁን ፕሮቴስታንትን ለማጥፋት ብል አሁን ቅድም አንተ ስታመጣው የነበረው ሀሳብ አለ። ፕሮቴስታንት ከወደቀ እንትን ከወደቀ የሆነ ተቋም ቤተክርስቲያን ከወደቀች ምናምን እንደዚህ አይነት አስተምሮ በግለሰቦች ደረጃ የሚነገር ነገር ከዚህ የከፋ ነገር ላሳይ ይችላሉ። ቪዲዮ አለኝ። ቃል በቃል ያሉ ካህናት አገልጋዮች በእውነትን ለመናገር ከ4 ነው ከ5 በላይ አገልጋዮች አሉ ከአክሊል ውጭ ማለት ነው። ያንን ግን ብለው ሲሉ በኋላ ላይ እነሱ እኮ ማስተካከያ ሰጥተዋል። ግን በወቅቱኛ እንዴት እንደዚህ ብላችሁ ትላላችሁ? ለምሳሌ ኢዮብ ዘሚካኤል ብሎ ሲል እዚሁ እኔ ቤት አስገብተን ነው ዶክተር ሻውልም ራሱ የጠየቀው ማለት ነው። እና እኔ ያልኩት እኮ ካለፈ በኋላ ሲጠየቅ ማለት ነው በህግ እንደሚያስጠይቀው ስለሚያውቅ እኔ እኮ ያልኩትኝ ተቋሙን ሳይሆን ነው ምንድነው ህዝቡን ሳይሆን በተቋሙ ውስጥ ያለውን ትምህርቱን ነው አለ። ኦኬ ትምህርት ነው ብሎ በሚል አስተካከለው ማለት ነው። ስለዚህ በቃ ሌሎቹም እንደዚህ የተናገሩ አሉ። ሌሎች አሁን ለምሳሌ ትናንትናውን ካሰማነው ትናንትና አሁን በሰሞኑ ራሱ እንኳን ዲበኩሉ የሚባለው ሰውዬ የተናገረው በጣም አደገኛ የሆነ ወርድ ነው በህግ የሚያስጠይቀው ማለት ነው። እሱ ብቻ አይደለም ኬኩ የሚባለውም ሰው ከዚህ በፊት የተናገረው ቪዲዮ አለ። ትናንትና እያሰማሁት ነበረ። ጸዲ የምትባለዋ እሷም እንደዚህ የተናገረችው ማለት ነው። ልጆቼን የፕሮቴስታንት እምነት ተከታዮችን እንዲጠሉ እያልኩ ነው ማስተምረው ነው ያለችው። የምትኖረው እንግሊዝ ሀገር ነው ጸዲ ማለት ነው። የምትኖረው እንግሊዝ ሀገር ነው። ልብ በል እኔና እሷ የምንኖርበት አገር ህጉ አንድ ነው። አንድ ኢሜይል ብቻ ነው የሚያስፈልገው እዛ ሰው አስቀምጦ ማለት ነው። የተናገረችውን ቀጥታ ማለት ነው እዛ ላሉ ኢቫንጀሊካል ቸርች ቀጥታ በህግ ደረጃ ልጇን ቴሮሪስት እያደረገች እያሳደገች ነው ቀጥታ የሚባልበት ማለት ነው። ልጆቼን አይባልም። ልጆቼ የኦርቶዶክስን እምነት እንዲጠሉ አይባልም። ልጆቼ የእስልምናን ሰዎች እንዲጠሉ አይባልም። እና እነዚህ 3 ሰዎች አሁን ለምሳሌ በቅርብ እንኳን ማለት ነው ዲበኩሉ ባለፈው ኬኩና ጸዲም ተባለ ቪዲዮአቸው አለ። ቪዲዮአቸው ሴቭ አድርገን ያዙ። እኔ አሁን ለሌሎችም ሰዎች ጭምረው መሰጠው ቪዲዮ ይቀመጥ በለመዱበት አፋቸው እንደገና ሲቧችሩ ከተገኙ ያኔ ወዴት እንደሚሄድ ያውቃሉ ማለት ነው። ከዛ ሄዳ የምትመልሰው ለንደን ኮርት ቆማ ነው የምትመልሰው። ምክንያቱም ልጆችህን የሌላን እምነት ሰዎችን እንዲጠሉ እያደረክ ማስተማር ተገቢ አይደለም። ትምህርቱ ትችላለህ፣ ትምህርቱን መብት ነው። ሰውን ግን ብለህ ማለት ግን አይቻልም። እና አሁን ይሄኛውን ወንድማችንም ተናግሯል። የኦርቶዶክሳውያንም የተናገሩትን እኛ ተረድተናቸዋል። በቃ አንዳንዶቹም ቆይቶም ቢሆን ማስተካከያ ስለሰጡ ማለት ነው። እና መብታቸው ነው። የፕሮቴስታንቱን አስተምሮት ለማፍረስ ከሆነ ይችላሉ፣ መብታቸው ነው። እሺ እኛም ደግሞ የኦርቶዶክስን አስተምሮቱን የስህተት ትምህርቱን በተለይ በገድላትና በድርሳናት ላይ የተጻፈውን በእነዚህ ዓመታቶች ውስጥ እግዚአብሔር አምላክ ስሙ ይባረክ። እኔ ብቻ አይደለሁም፣ በጣም ብዙ ወንድሞች በመጽሐፍ በስልጠና በጽሁፍ ብዙ ነገር ተናግረዋል። እናስ የቤተክርስቲያን አባቶች መስክረዋል። የቤተክርስቲያን አባቶች ጳጳሳቱ ምን አሉ? አዎ መጽሐፍቶቻችን ጥራት ይጎላቸዋል እኮ ብሎ ያሉት ብፁዕነታቸው ነው፣ ፓትርያርክ አቡነ ማትያስ ማለት ነው። ስለዚህ ኤርሚያስ እናገር የነበረው ውሸት አልነበረም ማለት ነው። በዚህ 10 ዓመት ጨርሼ ወደ 11 ስመጣ በዚህ 11 ዓመት ውስጥ የኦርቶዶክሳውያን አባቶች ሁሉ ጭምር ይሰማሉ ማለት ነው። ይህን ፔጅ ይሰማሉ። ከእውነቴን ነው የምላቸው። ከጳጳስ ጀምሮ ነው የሚሰሙት፣ ከጠቅላይ ቤተ ክህነት ጀምሮ። በዚህ መጽሐፍ ካሜራ ከፍቼ የማሳየው እኔ ነኝ እና ወንድሞቼ እንደዚሁ የሚገቡ አሉ መጽሐፍት ከፍተው የሚያሳዩ። መጽሐፍቱን ከፍተን ግዕዝ ከአማርኛ ገጽ ከምዕረባ ነው ከቁጥር አሳይተን አስነብበን
መጨረሻስ የሊቃውንት ጉባኤው ሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ያሉት እኔ 10 ዓመት የለፋውበትን ነው። ከዛ በኋላ ነገር ለዮሐንስ መጥምቅንም ጭምር ያስወገደችው ሌሎቹንም ጭምር ለማረም ራሱ የተዘጋጁት ሬዲ የሆኑት ማለት ነው። ጥሩ ነው እና ይህን በማድረግ እንግዲህ የሚፈርሰው ምንድነው ማለት የውሸት ትምህርት ነው። የውሸት ትምህርት ገድላትና ድርሳናት ታምራት መጽሐፍቶችን አምላኬ እግዚአብሔር ምስክር ነው በእግዚአብሔር ቃል እውቀት እኔም ወንድሞቼም እህቶቼም እውቀቱን መጽሐፍት ውስጥ ያሉትን እውቀቶች እንበቀላቸዋለን በእውነተኛው በእግዚአብሔር ቃል መጽሐፍ ውስጥ ገድላት ድርሳናት ታምራት ውስጥ ያሉ እውቀቶችን የስህተት እውቀቶችን በእግዚአብሔር ልጅ ላይ የተነሱ እውቀቶች መዳንም በተመለከተ የእግዚአብሔር ልጅ ኢየሱስ ክርስቶስ ለድነታችን የፈጸመውን የቤዛነትን ስራ የሚጋፉ እነዚህን የዘመናት ውሸቶችን ከትውልድ ህሊና ውስጥ የተገፉ እናደርጋቸዋለን። እግዚአብሔርም ደግሞ በስራ ላይ ነው። ህዝባችን ግን ህዝባችን ነው። የኢትዮጵያ ኦርቶዶክስ ታሪክሳን ህዝባችን ነው። ሙስሊሞች፣ አይሁዳውያን፣ የሰው ዘር በሙሉ ህዝብ ነው። እግዚአብሔር በመልኩ በአምሳሉ የፈጠረው ክርስቶስ የሞተለት ህዝብ ነው። ሰውን እንወዳለን እና ይህም በማድረግ እንተጋለን ማለት ነው። ወደ ርዕሱ ላይ እንመለስ። አብራር ምን ትላለህ? ርዕሱ ላይ ችግር የለብኝም። የተወሰነ ሀሳቤን ብጨርሰው ጥሩ ነበረ ከፈቀድልኝ። አይ በቃ አወራን፣ እስካሁን ድረስ አወራንበት። ምንም ትቋጨው ነገር ቪዲዮን አልፈልግም። አንደኛ ወንድማችን ተናግሮ ገብቶ አንተም ተናግረህ እሱም ገብቶ መልሶ ተናግሮ ቪዲዮ አሰምተን ጨርሰናል። እሱም ተው ነው ቶታሊ ያለውን ግን መልእክቴን በጨርስ ደስ ይለኝ ነበር። ችግር የለውም። የለም በቃ ርዕሱ ላይ ርዕሱ ላይ እንቀጥል። ይኸው ርዕሱ የሚታየው ማለት ነው ማርያምና ተክለ ሃይማኖት በልሳን እንደጸለዩ ታውቃለህ? ድርሳነ ሚካኤል ላይ የሆነ ገጽ ምናምን ጠቅሰህ ስታወራ ሰምቻለሁ። ሌላውን ብዙ አልሰማሁትም። እሱ በሚካኤል ክንፍ ላይ ተጻፈ የተባለው የእግዚአብሔር ስም የተባለው ነው። ኦኬ ድራቶስ ምናምን እንደዚህ ስትል ስለሰማሁ ማለት ነው። 90 እና 94 መሰለኝ ስታነሳ የነበረው ነው እንጂ እዛ ፊት የነበረውን ስለምን እንደነበር በነገራችን ዲቴል አልሰማኋችሁም። ከዛ ሰውየው ሲያወራ ከነበረው በኋላ ያለውን ነው እኔ ስሰማ ነበር። በዛ ፊት የነበረውን አልሰማኋችሁም። እና መጨረሻ ላይ አንተ ማርያም ገጽ 90 እና 94 ላይ ገጽ 94 አይደለም 94 አይደለም ቁጥር ነው። ቁጥር 92 ላይ ነው። ድርሳነ ሚካኤል ቁጥር 92 ላይ ነው። የዘወራ ህዳር ማለት ነው። ኦኬ እግዚአብሔር ህቡዕ ስሞች አሉት፣ ድብቅ ስሞች ማለት ነው። ህቡዕ ስም ማለት ድብቅ ስም ማለት ነው አሉት እግዚአብሔር። የትኛው ላይ እናውጣውና እያነበብ ነው? ያው ድርሳነ ሚካኤል እኮ አልኩ እኮ አውጣውና እኔ ጋር ስለሌለኝ ኦኬ ኦኬ ይኸው ቁጥር 92 ይኸው ዘወራ ህዳር ድርሳነ ሚካኤል ዘህዳር ማለት ነው። ህዳር የትኛው ልሳን ላይ ነው? ልሳኑ የመቼ ዓመተ ምህረት ነው? የትኛው ነው? ድርሳነ ሚካኤል እኔ ጋር ያለው በ2012 የታተመው ማለት ነው። የትኛውም ድርሳነ ሚካኤል ላይ ዘወራ ህዳር ላይ ታገኘዋለህ። ኦኬ ዘወራ ህዳር ትልቁን ድርሳነ ሚካኤል እስኪያስፈ ድረስ ፒዲኤፍ የተጫነውን እየፈለግኩን ነበር ስላስቸገረኝ ነው። ችግር የለውም። ያው እኔ እኮ እዚህ አወጣሁልህ እኮ መጽሐፉ። ኦኬ እኔ በሀርድ ኮፒ እዚህ አወጣሁልህ እኮ። እነሱ ስሞቹ ላይ ነው ምንድነው ነው ያንተ ጥያቄ? እነዚህ ስሞቹ የእግዚአብሔር ህቡዕ ስሞች ናቸው አይደል? እነሱ ለምሳሌ እኔ የማውቀውን ለምሳሌ ብጠቅስልህ ኤርሚ፣ እነዚህ ዱራታኦስ፣ ተመሳሳይ
ሌሎችም ቴዎብስታ የሚባሉ እኮ የግለሰቦች ስም ናቸው እኮ፣ ግን እግዚአብሔርን የሚያመልኩ የእግዚአብሔር ተጠሪዎች ማለት ነው። እነዚህስ ህዳር ገጽ ስንት ላይ ያለው ነው? ገጽ ህዳር እስከ ላይኛው ገጹ ላይ ገጽ 44 ነው። ገጽ 44 አዎ ገጽ 44 ቆይ እሺ፣ አንዱን ስም ነገር አይ እነሱም የግለሰብ ስሞች ናቸው። ግለሰብ ስንል የሰው መጠሪያ ስሞች ናቸው እንጂ እነዚህ ሰዎች የእግዚአብሔር ቅዱሳን ናቸው፣ የተቀደሱ ማለት ነው። የተባረኩ በእግዚአብሔር የሚያምኑ ሰዎች ናቸው። የተፈጸመላቸውን ታምራት ነው የሚያወራው። በእግዚአብሔር የተሰጣቸው እሱን ነው የሚያነሳው። ለምሳሌ እኔ የማውቀውን ማንሳት ይችላል። እነዚህ የግለሰብ ስሞች ናቸው እያልከን ነው? አዎ፣ ለምሳሌ ከላይ በትህትና ቃልን እነዚህ የከበሩ ቃላትን ተናገሩ። አካ አሜ ሌክቦ ኤንካ ካዚን እንደዚህ ይላል ለማለት እንትን በዛብኝ። እሱ አካባቢ ላይ ቃል በቃል በዛብኝ። እሱ መጽሐፍ ላይ በዛብኝ። አሁን ለምሳሌ እዚህ ውስጥ ከጠቀስከው የአቤስቲክ መውሰድ እንችላለን። የአቤስቲክ ስም ነው፣ የግለሰብ ስም ነው። ሰዎች የአቤስቲክ የተፈጸመላቸውን በእግዚአብሔር የተፈጸመላቸውን እንትን ነው የሚያወራው። ሄደን ቸክ ማድረግ እንችላለን። ድርሳነ ሚካኤል ላይ ትክክል ነው የምናገኘው ነው ማለት ነው። የሚካኤል ለምሳሌ እኔ የማውቀውን በደንብ ሁሉ ነገር እናውቃለን ማለት አይደለም። ከታምራት ውስጥ ግር ታምር የተሰራላቸውን ግር ማለት የእግዚአብሔር ስራ የተፈጸመላቸውን የእግዚአብሔር ታምር የተፈጸመላቸውን ሰዎች ማለት ነው። ለምሳሌ ለአንተ ተፈጽሞልን ሊሆን ይችላል፣ የአንተ ስም ማለት ነው። ኤርሚ ከሆነ ኤርሚያስ ነው። እነሱን እንደ ኤግዛምፕል እንደ ምሳሌ ጠቀሰው እንጂ ሁሉንም የተፈጸመላቸውን የእግዚአብሔር እንትን እናውቃለን ማለት አይደለም። ስለዚህ እነዚህ የግለሰቦች ስሞች ታምራት የተደረገላቸው የግለሰቦች ስሞች ናቸው እያልከኝ ነው? ለምሳሌ ቅድም ስታነሳ ከነበረው ገጽ 91 ላይ ብንሄድ ድርሳነ ሚካኤል ላይ ዘታሳስ ላይ ገጽ 90 ይመስለኛል። እኔ ዝም ብዬ ማስታወሻ ሲዝ ተሳስቼውን 94 ላይ ስታነሳ የነበረውን ማስቀመጥ እንችላለን። ለምሳሌ አንዱን ልጥቀስልን የማውቀውን ማለት ነው እንጂ ቃሎቹ በእርግጥ ቃሎቹ የሁሉም የኢትዮጵያ ስም እንዲሆኑ መጠበቅ የለብንም። ቃሎቹን ማለት ነው። ስንክሳር ዘወማኅዳር 12 ላይ የታተመው መጽሐፍ ላይ ለምሳሌ አንዱን ኤግዛምፕል ብቻ አንሳልኝና ይሄ ምንድነው ብለህ ብትጠይቀኝ የማውቀውን ዱራታኦስ እና ቴዎብስታ የሚል አሁን በእኛ ቃል ላናውቀው እንችላለን። እነዚህ ሰዎች ግን ባልና ሚስት ናቸው። የእግዚአብሔር ወዳጅ የሆኑ ስሙ ዱራቶስ የሚባል አንድ ሰው ነበር። የማን ወዳጅ ነው? የእግዚአብሔር ሰው ነው። የእግዚአብሔር ወዳጅ የሆነ ሰው ማለት ዱራታኦስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የሚካኤልን በዓሉን መታሰቢያ ያደርጉ ነበረ፣ እንደ መታሰቢያ ማለት ነው። የህዳር 12ም ማለት ነው። አሁን ከምናወራው ጋር ምን ያገናኘዋል ታዲያ? ከፈለክ የእንትኑንም ማንሳት እንችላለን። አንተ ካልከው ላይ ስላልተዘጋጀው ነው፣ መጽሐፍቶቹን ስላላስኩ ነው። አንተ 90 እና 94 ላይ ስታነሳ በማስታወሻ ያስኩትን መነሻ አድርጌ ነው እያወራ የነበርኩት ማለት ነው። አሁን የዚህኛውንም ማንሳት እንችላለን። ታዲያ ስሞቹ ቪዲዮ ክሎዝ ነው ይባላል። አውቃ ነው ችግር አነሳዋለሁ ስላስቀመጡት ነው። ስሞቹ ግለሰብ ስሞች ናቸው ብለህ ያልከው ተዘጋጅተህበት አይደል ያወቅኸው? ኖ ስታነሳ ቅድም 90 እና 94 ላይ ያለውን ነው ስታነሳ ነው ያስኩህ። ይሄኛውን ከሆነ ይሄኛውን ደግሞ ፎከስ አድርጌ ተዘጋጅቼ ማንሳት ይችላል። ግን ያኛውን ስታነሳ ስለሰማሁ እነኛ አሁን የተጻፉት ቅድም ያነበብኩልህ እነሱ የግለሰብ ስሞች ናቸው ወይስ የእግዚአብሔር ስሞች ናቸው? ገድላት ላይ በሙሉ የተጻፉት አንዳንድ መጠሪያ ስሞች እግዚአብሔር የተደረገላቸው የታምር ስራ አገልግሎት ያገኙ፣ ቅድስናን ያገኙ፣ ታምር የተሰራላቸው፣ ከችግር ከመከራ ነፃ የወጡ፣ በተቸገሩ ጊዜ እግዚአብሔር የደረሰላቸው
ሰዎች ናቸው የእግዚአብሔር ወዳጅ መሆናቸውንም ይገልጻል። ለምሳሌ እኔ እንደ ማስረጃ የምነግር ቅድም ከጠቀስከው ዱራታኦስ እና ቴኦብስታ የሚለውን ስለማውቀው ነው። አጋጣሚ ድርስ ላይ ማለት ነው ሲነበብ ሁሌ ታውቀዋለህ አንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሑድ እሑድ ድርሳነ ሚካኤል ሊነበብ ይችላል። እሺ በጣም የሚገርም ነው ወንድሜ አብርሃም። ድርሳነ ሚካኤል አንድ ብቻ ሳይሆን ሁለት ነው ያለኝ። እዚህም ጋር ይታያል ትልቁ ድርሳነ ሚካኤል፣ እዚህም ጋር ይታያል ትልቁ ድርሳነ ሚካኤል ይባላል። ይሄ በትንሣኤ ዘጉባኤ ማተሚያ ቤት በቤተክርስቲያኒቱ ማተሚያ ቤት የታተመ ነው። ይሄ ደግሞ በግለሰቦች ማተሚያ ቤት የታተመ ነው፣ ግን ቤተክርስቲያኒቱ የምትጠቀምበት ነው። ለአገልግሎት ተመሳሳይ ነው እና በዚህ ክፍል ላይ እንደዚህ የሚለው ቃል ይኸው እዚህ ጋር አለ ማለት ነው። እነዚህን የከበሩ ቃላቶች በትህትና ተናገር፣ በትህትና ቃል ተናገር ብሎ ካለ በኋላ አካ ኤሜ ሌክ ቦኬ ኤንካ ምናምን ነገር ብሎ ካለ በኋላ እነዚህ ስሞች የማን ስሞች ናቸው ብሎ የሚለውን አንተ ስትነግረን ታምራት የተደረገላቸው ልክ ቴዎብስታ እንደተባሉ ቅድም እንደምትለው ድራጎን ወይ ደግሞ ቴዎብስታ ተብሎ እንደሚባለው የግለሰብ ስሞች ናቸው፣ ታምራት የተደረገላቸው ስሞች ናቸው አንተ አልክ እንጂ ቤተክርስቲያኒቱ ግን እንደዛ አይደለም ያለችው። ቤተክርስቲያኒቱ ያለችውን ላስረምደ ቀጥዬ ማለት ነው። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ እነዚህ ስሞች የማን ናቸው ነው ብላ ምትለው ቤተክርስቲያኒቱ። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ናቸው እያለች ነው። ይሄንን በሚካኤል እጅ ላይ ተጽፎ የተገኘ የእግዚአብሔር ህቡዕ የሆኑ ድብቅ የሆኑ ስሞች ናቸው። አሁን አንተና ቤተክርስቲያን ተለያያችሁ ማለት ነው። አንተ የግለሰብ ስሞች ናቸው ብለህ አልከን፣ ታምራት የተደረገላቸው ሰዎች የእነሱ ስሞች ነው አልከን። ቤተክርስቲያኒቱ ደግሞ የለም የእግዚአብሔር ድብቅና ህቡዕ ስሞች ናቸው፣ በዕብራይስጥ ቋንቋ ተጽፎ የተገኙ ናቸው አለች። አንተ ነህ ትክክል ወይስ ቤተክርስቲያን ናት ትክክል? አብራሪ። አነሳውልህ እኮ መጀመሪያ ላይ ለምሳሌ ዱራቶስን ነግሬሃለሁ። እኔ ስለ ድራቶስ አላወራሁም። እኛ ስማቸውን እኮ ማናቃቸው አብራር በሀገርኛ አሁን ለምሳሌ በሀገርኛ ቋንቋ አሁን አብራራው፣ እኔ ኤርሚያስ እንደዚህ ቢንያም ሰብ አይሰማም አይሰማም? ይሰማኛል። አሁን ይሰማል። አሁን ይሰማኛል። አንተ አሁን አብራራው፣ እኔ ኤርሚያስ ሰብለ ቢንያም ተብለ እንደምንጠራ በውጭ ዓለም ያሉ ሰዎች እንደዚህ አይጠሩም። የተለያየ ስም አላቸው። ቅድም እንደጠራው ቴዎብስታ ምናምን ነገር እንደዚህ ድራኦስ ምናምን ነገር የሚል ስያሜ ያላቸው ሰዎች አሉ። እነሱ ግን ለእነዚህ ስሞች ዋቢ አይሆኑም። እነዛ አሁን የጠራቸው የግለሰቦች ስሞች ናቸው። እነዛ የጠራቸው በድርሳነ ሚካኤል ላይ የቴዎብስታን ታሪክ አሁን አውቀዋለሁ። ኦኬ። ስለዚህ የግለሰብ ስሞችና እዚህ ጋር የተጻፉ ስሞች የግለሰብ ስሞች ቢሆኑ ኖሮ አይ ኤርሚያስ ይሄ እዚህ ጋር እኮ ያመጣው የግለሰቦች ስሞች ነው፣ እንደዚሁ አይነት ተመሳሳይ ስም እኮ ቴዎብስታ የሚልም አለ ብለህ ብትለኝ ያስኬዳል ማለት ነው። እዚህ ጋር ግን የተጠቀሱቱ የግለሰብ ስሞች አይደሉም። ቤተክርስቲያኒቱ እነዚህ ክቡራን ልዑላን ረቂቃን የሆኑ ረቂቃን ማለት ድብቅ ህቡዕ ስውር የሆኑ ማለት ነው። ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው አለች። ስሞቹ የማን ናቸው? የልዑል እግዚአብሔር ስሞች ናቸው። በማን እጅ ነው የተገኙት? በቅዱስ ሚካኤል እጅ ነው የተገኙት። አንተ ግን የምትለው የግለሰቦች ሰዎች ስም ነው አልከን። ቤተክርስቲያን ደግሞ የለም የእግዚአብሔር ስም ነው እያለች ነው። ይህ እንዴት አየኸው ነው ወንድም ያብራል? ጥሩ ጥያቄ ነው። እኔም እያልኩ ያለሁት እኮ እነዚህ ሰዎች እነዚህ ምንድን ናቸው ስትል አንድ ሰው ለምሳሌ ኤርሚያስ ተብለህ ስትጠራ ምን ማለት ነው ይታወቃል። እነዚህ ስሞች ምንድን ናቸው ነው እያልክ መጽሐፍ ቅዱስ ላይ በርካታ የመጽሐፍ ቅዱሳዊ ስሞች አሉ። ስንሰማቸው አብዛኛው መጽሐፍ ቅዱሳዊ ያልሆነ ሰው በጣም ስማቸውን ሲሰማቸው ግራ የሚያጋቡ ሲሆን መጽሐፍ ማንበብ አለበት፣ መረዳት አለበት። ለምሳሌ ከላይ ከጠቀስከው አሜ የሚላል አሜ ሌክ የሚሉ መጠሪያዎች አሉ። እሱ ምንድን ነው ብለን አሁን መጽሐፍ ቅዱስ ትርጓሜ ላይ ሄደን ማየት እንችላለን። ምን ማለት አንዱን እንኳን እስኪ ንገረን፣ ጊዜ በደንብ ውሰድ። አንዱን ቃል ውሰድና መጽሐፍ ቅዱስ ላይ አገናኝተን እስኪ ትርጓሜውን ንገረን።
ኦኬ ጥሩ። ለምሳሌ የትኛው ነኝ? አንዱ ከነዚህ ከተጠቀሱት ውስጥ አንዱ ማለት ነው። ይኸው ለምሳሌ አካ ማለት አካ የትኛው? ይኸው አካ ሌክ ቦኬ እንደዚህ ሌክን እሺ እንውሰድ። ሌክን እንውሰድ። እሺ ሌክን ኦኬ ሌክ ሐይቅ ነው ልትለኝ ነው በእንግሊዝኛ? አይደለም ትርጓሜ እንትን ላይ እየፈለግኩት ስለሆነ ነው። እሺ ትንሽ ያለው ኦኬ ልክን አላወጣልኝም ወይ ምናልባት ቦኬ ወይ ሌላኛውን አሜን እንይ። አሜን ወይም ኤርናኪ ያ ውሰድ የፈለግከው ውሰድ። እናት ቋንቋውን ትነግረናለህ፣ ከዛ ትርጓሜውን ትነግረናለህ። እናት ቋንቋ ማለት አሁን አሜ ሌክ ምናምን ነገር ከወሰድከው የየት ሀገር ቋንቋ ነው፣ ትርጉሙንም ደግሞ ዲክሽነሪው ቋንቋውን የየት ሀገር እንደሆነ ይነግረናል ማለት ነው። ከዛ ታሳየናለህ ዲክሽነሪው። አብራር የፈለግከውን ውሰድ። ከዚህ ጋር የፈለግከውን ማንሳት ትችላለህ። አሜን ወስጃለሁ። ተጀምሮ እስከዚህ አንተ የምትለውን አግኝቼዋለሁ። ምን የትኛውን? ለምሳሌ ጋርጎ የሚል እንደዚህ ጋር ጋርጎ፣ ፒስኬር፣ አቢት፣ ከቢስ፣ ኤቅ እነዚህ የሚባሉ አሉ። በቅዱስ ሚካኤል እጅ ላይ ነው የተገኙት ብላል። አሜን እንትን ላይ አሁን አንተ ከጠቀስከው መጽሐፍ ላይ አሜን የሚለውን አግኝቼዋለሁ። በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ላይ ውስጥ በጊዜ ድረስ ወይም አንተ ወንድም ለማመልከት የሚሉ ትርጉሞች ነው የሚይዘው ማለት ነው ብሎ ያስቀምጠዋል። ምኑ? ይሄንን ቃል አሁን አንተ የጠቀስከዋል አሜን እሷ ማለት ነች። ምንድነው ብሎ ነው የሚተረጉመው? ወንድምን ለማመልከት ወይም አንተ። የምን ቃል ነው ማለት ነው? የግዕዝ ቃል ነው ማለት ነው። ግዕዝን በግዕዝ አሜ ማለት በግዕዝ ከሌላ ስም ለምሳሌ በጊዜ ድረስ አንተ ብሎ በግዕዙን ወደ በግዕዝ እሱ ነው በጊዜ ድረስ አንተ እንደማለት ነው ብሎ ይተረጉማል። መዝገበ ቃላት ትርጉም ላይ ነው። ስለዚህ በግዕዝ ነው አሜ ማለት ይህን ትርጉም የሚሰጠው ማለት ነው። በጣም ይህን ስም ሲሰየም አንድ ሰው እንደዚህ ከሆነ አንተ ነው ብሎ አንተ የሚያመለክተው እንግዲህ እግዚአብሔርን ሊሆን ነው መጠሪያው። ስለዚህ ቋንቋው የግዕዝ ነው፣ ትርጓሜው አንተ ማለት ነው። በጊዜ አንተ ማለት ነው። በጊዜ አንተ ድረስ እንደማለት ነው ብሎ በአማርኛ ሲሆን በጊዜ አንተ ድረስ እንደማለት ነው ብሎ ያስቀምጠዋል። ቤተክርስቲያኒቱ ግን እዚህ ጋር ምንድነው ብላ ያለችው? ቋንቋው የግዕዝ ሳይሆን የዕብራይስጥ ነው ብላለች። በዕብራይስጥ ቋንቋ ተጽፈው በተረዳ ነገር ተተርጉመው የመጡ ናቸው። እሱማ ኤርሚ አይልም። ግዕዙ ወደ አንተ አሳየን ከፈለግ ግዕዙ ወደ ዕብራይስጥ ተተርጉሞ ነው አላለችም ቤተክርስቲያን። ቃሎቹ ራሳቸው የግዕዝ ቃል አይደሉም፣ የዕብራይስጥ ቃላት ናቸው ነው ብላ ያለችው። እና የአንተን ግን ትልቁ ላይ ላድርግህና እስኪ ያሳየን መዝገበ ቃላቱን አብራር። ያንተን አሳየን ትልቁ ላይ ሆነ።
ድረገጽ ላይ ነው እያሳየው ያለሁት። ማግኘት ትችላለህ አንተ አሜን የሚለው ምን ላይ ነው ያገኘው? ጉግል ላይ ነው። ድረገጽ ላይ ጉግል ላይ ድረገጽ ላይ ምን የሚል ድረገጽ ላይ ማለት ትርጓሜ ላይ ዴፊኒሽን ላይ ማግኘት ትችላለህ። አሜ ብለህ ስትጽፈው ይመጣልህ። እሺ ራሱ ቃሉ እሺ ምን ላይ መሰለህ? አቢሲኒካ አማሪክ አሜ ዲፋይን አቢሲኒካ አማሪክ ከሚለው ላይ ይገኛል ማለት ነው። እንደዚህ ማለት ነው። እንደዚህ ነው የጻፍከው። አሜ ነው የሚለው እችት አሜ። እዚህ ጋር አሜ ያልኳት ሰርች ፍለጋ። ኦኬ እዚህ ጋር እንደዚህ ላድርገው። አሜ አሜን ብሎ የሚል ነው የመጣው። አሜ ብዬ ጽፌ ይሄን ጽፌ ብለህ ጻፈው። አይ እሱ አይደለም ብዙ እንትኖች ያመጣልሃል። ሌላ አለ። ቆይ ላሳይ። ለምሳሌ ወይ ኦኬ ላሳይ። ምን ብዬ ነው የጻፍኩት? ይታያል። ወይ የኔን ላውጣው ትልቁ ላይ እንደዛ እኮ ነው። እኔ አሜ ነው ያልኩት። እዚህም ጋር አሚ ነው ያለው። እዚህ ጋር አሚ ነው ያልኩትኝ። አሚ ግን ሲወጣ እንደዚህ ነው ብሎ የመጣው ድረገጽ ላይ ማለት ነው። አሜን ማለት ነው ሲሆን ትርጉሙ ይሁን ይደረግ ማለት ነው። አንተ አሜንን ነው ይሁን ይደረግ ማለት አሜን ነው እንጂ አሚ አይደለም። ይሄ አሚ ነው እንጂ አሜን አይደለም። እሺ ትልቁ ላይ አድርገኝ። እሺ መጥቷል። እኔ ሴቭ አድርገው። እሺ ኤአይ እኮ ይላል ከላይ። ኖ አብራ ወንድም ኤአይ ሳይሆን ጉግል ላይ እዚህ ጋር እኮ ጉግል ስታደርግ ብራዘር የኤአይን ትርጉም ያመጣልሃል። ያው ለአሁን እዚህ ጋር ይታያል። የኔን ያረኩትን እንደበበል። ቆይ ይሄን እኮ አሁን እዚህ ጋር የኔን ትልቁ ላይ ላድርገው። አንዴ መልሳለሁ። እዚህ ጋር እንደዚህ ላሳይልህ። ይኸውልህ ይሄ ትርጉም አሁን ማን የተረጎመው? መዝገበ ቃላት ነው አይደለም? እዚህ ክፍል ላይ አሁን እኔ አሜ ብዬ ስጽፍ እዚህ ጋር አሜ አለ። አሜ ካለ በኋላ ፊው ዘ ሰከንድ ኤጎ ብሎ ይላል። በቅርብ አሁን የፈለግኩት ቃል ነው። አሜን ያለው አሜ ብሎ የሚለውን አሜን ያለው ቃሉን አልነገረንም። የት ሀገር ቋንቋ እንደሆነ ግዕዝ ይሁን ዕብራይስጥ ይሁን አራማይክ ይሁን ግሪክ ይሁን አልነገረንም። ከዛ አሜን ብሎ የሚለውን የተረጎመው እኔ ያልኩትን እኔ የጻፍኩትን ድርሳነ ሚካኤል ላይ ያለውን ቃል ሳይሆን የተረጎመው አሜን ብሎ የሚለውን የዕብራይስጡን ቃል ነው የተረጎመው ማለት ነው። ስለዚህ ይህን ትርጉም ያስቀመጠው ድረገጹ ላይ የተቀመጠ ነው እንጂ ምንም አይነት አሁን አንተ አቢሲኒካ ወይ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ቋንቋን የተረጎሙት ወይ ግሱን አርብተውት ትርጓሜውን ሁሉ ጭምር ያስቀመጡበት አይደለም ማለት ነው። ከፍ በልና የግዕዙን እስኪ አንብበው። አንተ ያነበብከው የኤአይን ትርጉም ነው የሚለውን ከጉግል ላይ ስለሆነ ኦቨርቪው ሊያደርገው ይችላል። ነገር ግን አቢሲኒካ ከሚለው ላይ ትርጉም ነው የወሰደው። ባይሰጠው ይሄንን አያውቅም። መጠቀሚያ ትርጉሙ ግን በላ ካለ አሁን አንድ ቋንቋ ማለት ነው እርምዬ በላ ካለ ኢት ብሎ በእንግሊዝኛ ካመጣው ዴፊኔሽኑ በግዕዝ አለው ወይም በአማርኛ ትርጉም አለው ማለት ነው። ከሌላ ቋንቋ እኔ እንደዚህ ላድርግልህ። አቢሲኒካ ይታያል አይደል? ኦኬ ያው እኔ እንደዚህ በአቢሲኒካ አልኩትኝ አሜ ብሎ የሚለው ማለት ነው። ምን ያመጣል? አሁን አቢሲኒካ ብሎ የሚለውን እዚህ ጋር ሰርች ልንካውና እንደዚህ ላምጣ። ምን አመጣ? አሜን የሚለውን ንከው። ያው አሜ ይመጣል። አሜ ታች ሾው ሪዛልትስ ከታች አሜ የሚለውን ንከው። ይኸው ነካው። ምን አመጣ? ኮኔክሽን ነው። እኔ ጋር ላሳይሽ። ኮኔክሽን አይደለም እንዴ? ኔትወርክ ፉል ነው። በቤት ውስጥ ነው ያለሁት። ኮኔክሽን አይደለም እንዴ? ኮኔክሽንማ ከሆነ ላይቭ ራሱ አይሰራም። ዳታ አለኝ የቤት ውስጥ የካምፓኒ ዋይፋይ ነው ያለኝ። አንድ ካምፓኒ የሚጠቀምበታል አይደለም። ያመጣውን ይታይ። እንደገና ባክ በለው
አሜን። ለምን አንተ ስለከፈትከው ለምን የአቢሲኒካን ለምን አትከፍተው? እኮ እኔ እሱ ላይ ነው የከፈትኩት። እንትን በለው ክፈተው። የአንተን ከፍል አድርገህ ክፈተው። አምናለሁ። ክፈተው፣ ካሜራውን ክፈተው። እሺ ቆይሽ መልሽላል። የኤአዩን ሳይሆን የአቢሲኒካውን ክፈተው። ኦኬ ተበቃ። ያ ችግር የለም። እሱ አስቸገረኝ ደግሞ የሚለውን ይሁት። እኔ ታይፕ ሳደርገው ያለኝን ይሁት። የአንተን አምጣው ብራዘር። እኔ ሰርች አድርግልኝ ብዬ ስለው ዩ ሰርች አቢሲኒካ ብሎ የሚለውን ዲድ ኖት ማች ኤኒ ዶክሜንትስ ይላል። የለም ማለት ነው። ችግር የለውም። ባክ በለው ይመጣል። አንተ አውጣው። እኔ አውጥቼ እንደዚህ ያልኩትን አንተ አውጣው። የቀደሙን የኔ እኮ አውጥቼ እኮ ነው። ይቅርታ ኤርሚ። ችግር የለም። ቢሰማል ሰማለ ትልቁ ላይ አድርገኝ። ኦኬ ያው ጉግል ነው። ማን ነው? እሺ አሜ የሚለው ቃል በዋነኛነት በግዕዝ ቅድም ካልኩት የተለየ አይደለም። በግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን አሁን ቅድም ከጠቀስከው አንዱ ጸሎት የሚባለው የመልአከ ቅዱስ ሚካኤል የሚጠቀሙት ይበሉ፣ ይናገሩ፣ ያክብሩ በብዙ ቁጥር ማለት ነው። ይህ ቃል በተለይም በመላእክት ወይም በቅዱስ አምልኮና ምስጋና ላይ በአንድነት በእግዚአብሔር እንዲያመስጉ ለማበረታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው ብሎ ነው የሚፈተው። ቃሉ የምን ቃል ነው ይላል? የግዕዝ። የት አለ ግዕዝ ብሎ የሚለው? ይኸው በዋነኛነት በግዕዝ ይላል እኮ። በግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን ይላል። ቆይ በግዕዝ መዝሙራትና ጸሎቶች ውስጥ እንጂ ያለው ቃሉ ግዕዝ ነው ግን አይልም። ቃሉ ግዕዝ ነው ማለት ቆይ አብራው ቃሉ ግዕዝ ነው፣ ዘሩ የግዕዝ ዘር ነው ወይ የዕብራይስጥ ዘር ነው ወይ የግሪክ ዘር ነው ማለትና በግዕዝ ጸሎትና መዝሙራቶች ውስጥ ቃሉ ይገኛል ማለት ሁለቱ ሰማይና ምድር የተለያየ ነው። አሁን ልክ ነው። በግዕዝ ጸሎት ቃል ውስጥ ስለተገኘ ድርሳነ ሚካኤልን ያመጣዋል። አረካታች አይተዋል አይደል? በፒዲኤፍ አስቀምጦታል። አታንቀሳቅሰው፣ ወደዛ ትንሽ ፈቅ ብታደርገው ይታያል፣ ለህዝቡ በደምብ እንዲታይ። በጸሎት መጽሐፍቱ ስላለ መጀመሪያ ላይ ተቀምጧል፣ እሱ ጋር ይታያል። በ2019 ላይ አሜ ብሎ የሚለውን ፊት ለፊት ላይ አስቀምጠውታል። ምክንያቱም ድርሳነ ሚካኤል የጸሎት መጽሐፍ ስለሆነ ምንድነው ብሎ ያለን ይሄ ቃል በግዕዝ የጸሎት መጽሐፍትና መዝሙራቶች ውስጥ ቃሉ ይገኛል አለ እንጂ ቃሉ የግዕዝ ቃል ነው አይልም። በግዕዝ ጸሎት መጽሐፍቶች ውስጥ ግን ዘሩ ቃሉ ይገኛል አለ እንጂ
ቃሉ የግዕዝ ቃል ነው፣ ትርጓሜውም ይሄ ነው አላለም። ትርጉሙ ይላል እንጂ ትርጉሙ ምን ይላል? ትርጉሙ በቅድም ያልኩህ እንዳለው ነው። ይብሉ ይናገሩ ያክብሩ በብዙ ቁጥር ማለት ነው። ያክብሩ በብዙ ቁጥር ማለት ነው። እሺ ኦኬ። የቃሉ ትርጉም ማለት ነው። ትርጉሙ ይላል በአማርኛ ትርጓሜ ማለት ሴንስ እኔ እናንተ በምንሰማው ተረጎመው ማለት አስቀምጠው ማለት ነው። ቀጥሎ ያለው አንብበው። ይህ ቃል በተለየ በመላእክት ቅድም እንዳልከው ወይም በቅዱሳን አምልኮ ቅዱሳን እግዚአብሔር እና ምስጋና ላይ በአንድነት በእግዚአብሔር እንዲያመሰግኑ ለማበረታታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው። ሃይማኖታዊ ቃሉ መላእክትን የሚሆን ቅዱሳንን ለማመስገኛ የሚጠቀሙበት ቃል እንጂ ቤተክርስቲያኒቱ ድርሳነ ሚካኤል እዚህ ጋር ባስቀመጠችው ቃል የአምላክ ህቡዕ ስም አይደለም ማለት ነው። አንደኛ የግዕዝ ቃል ነው እንኳን ብለህ ብትለኝ ቤተክርስቲያናችሁ ዋሽታለች። ለምን? ይሄ ቃል የዕብራይስጥ ቃል ነው ብላለች። እነዚህ ቃላቶች እዚህ ጋር እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ በማለት አሁን አንተ በያስከው ትርጉም ላይ ትርጉሙን የምታምንበት ከሆነ ቃሉ የግዕዝ ቃል ነው አትልም። ግን በግዕዝ ጸሎት በተጻፉ መጽሐፍቶች ውስጥ ቃሉ ለጥቅም እንዳዋለ ለመዝሙርም ለጸሎትም እንዳዋለችው ድርሳነ ሚካኤልን አስቀምጣ የተናገረችው። ሲጀምር አሁን ይሄ ያመጣው የቤተክርስቲያኒቱ ትርጉም አይደለም። ቻትጂፒቲ ወይ ጉግል ወይ ኤአይ ምናምን ነገር የሰራው ነው ማለት ነው። ግን እንደው እሱን እንኳን የግዕዝ ነው እንኳን ግዕዝ ነው ቃሉ እንኳን ብለህ ብትለኝ ኦኬ ግዕዝ ነው። አዎ እሺ ልስማማ። ግዕዝ ነው። አዎ ቤተክርስቲያኒቱ ኤሜ ብሎ የሚለውን ቃል የግዕዝ መሆኑን እያወቀች እዚህ ጋር ታዲያ ድርሳነ ሚካኤል ላይ የዕብራይስጥ ቋንቋ ነው ለምን ብላ ጻፈች? መልሱ ይሄ ነው ማለት ነው። ሶሪ ጥያቄ ይሄ ነው። የግዕዝ ነው ብላ አሁን በተረጎምክልን መሰረት የግዕዝ ነው ብላ ካስቀመጠች አንደኛ የቤተክርስቲያኒቱ ትርጉም አይደለም ያነበብክልን፣ በቤተክርስቲያኒቱ ዘንድ ታማኝነት ያለው ትርጉም አይደለም አምጥተህ ያሳያል። ቻትጂፒቲ ወይ ጉግል ወይ ኤአይ የሰራው ነው። ማን እንደለጠፈው እንኳን አይታወቅም። ከታዋቂ ዌብሳይት አይደለም ያመጣው። ታዋቂነት ካላቸው የቋንቋው ሊቃውንት ያመጡት አይደለም ማለት ነው። እንደውም ምንድነው እሺ አስዬ አሜሃን ነው አይደለ እንደዛ ብሎ ያለው። አሜሃ ከሆነ ኦኬ ያስኬዳል። የግዕዙ አሜሃ ልክ ነው። አሜሃ ብለህ ብትል አሁን ሊያመጣልህ ይችላል። እሱን አስታውስከኝ። እንደውም አስዬ በጣም ቴንኪው። ለምሳሌ እስኪ አሁን አሜሃ ብለን እንበል የግዕዝ ቃል ስለሆነ ያው አሜሃ ብሎ ትርጉም ያው አሜሃ የሚለው አሜሃ አመሃ ብሎ በሚለው ግዕዝ ላይ የሚለው የግዕዝ ቃል ትርጉም በዋናነት በዚያን ጊዜ፣ በዚያች ወቅት፣ ወዲያው ወይንም ቶሎ ማለት ነው። በአውዱ መሰረት ነገሩ የተፈጸመበትን ወይንም የሚፈጸምበትን የተወሰነን ጊዜ ያመለክታል። ለምሳሌ ወዲያውኑ ፈጥኖ ብሎ እንደሚል ብሎ ይላል ማለት ነው። አሚሃ ብሎ የሚለው ቃል አሁን እዚህ ጋር አቢሲኒካ ላይ ምን ይለዋል? ያው አሚሃ የአሚሃ ትርጉም ጊዜዋ፣ በጊዜዋ፣ ያነ ጊዜ፣ በዚያች ጊዜ፣ ወዲያው፣ ፈጥኖ፣ ቶሎ፣ እምአሚሃ እስከ አሚሃ፣ ኦ ዘአሚሃ ትውልድ ማቴዎስ 4:17 ኩፋሌ 33 ምናምን ነገር ብላ አሁን ይሄ በጣም ተአማኝነት ያለው ምንጭ ስለሆነ አቢሲኒካ ትርጉም ማለት ነው ከቤተክርስቲያኒቱ ያለውን አሜሃ ብሎ የሚለውን የግዕዙ ቃል እንጂ አሜ የሚል አይደለም። አሜ የግዕዝ ቃል ነው ብላ ቤተክርስቲያኒቱ ማናለችም። በግዕዝ የጸሎት መጽሐፍቶቹ ግን ቃሉ ለጥቅም ውሏል እያለች ነው። ድርሳነ ሚካኤልን ዛጋ አስቀምጣለች። ስለዚህ ቃሉ የግዕዝ ቃል ነው ብለህ ብትል እንኳን ቤተክርስቲያን ዋሽታለች። እዚህ የዕብራይስጥ ቃል ነው ብላለች። ኦኬ የዕብራይስጥ ቃል ነው ብላለች። የዕብራይስጥ ቃልና የግዕዙ ቃል ተወራራሽነት አለው፣ ተመሳሳይነት አለው እንኳን ብላችሁ ብትሉ ቅድም 3 የዕብራይስጥ ቋንቋ የሚናገሩ ቤተ እስራኤላውያን ወገኖችን አስገብቼ ቃሉ በግሪክ መዝገበ ማነው በዕብራይስጡ መዝገበ ቃላት ላይ የለም። ስለዚህ እነዚህ ስሞች የእግዚአብሔር ስሞች ናቸው ብላለች እንጂ
እግዚአብሔር ለየትኛው ለሙሴ እንኳን ያልገለጠለትን ነቢይ ለኦርቶዶክስ አይገልጥላትም። እግዚአብሔር ትልቁ ላይ ለኦርቶዶክስ አለ። አንተ አሁን እንዳነበብከው ነው የሚያመጣው እኮ ከተሳሳትኩ ታረማለህ። አቢሲኒካ ከሚለው ላይ አንተ ቅድም ንከው ስልህ አሜን ሲያስቀምጠው ሚሲንግ ሾው ዘ ሪዛልት ዊዝ አሚያ ይላል። እዚህ ጋር ዴፊኒሽን ለምሳሌ የዚህን ይፈታል። የዚህን ከፈለክ ልስጥ እያለ ነው። አሁን መንካት እችላለሁ። ነካው ጅማት ይኸው ነካሁት። አሜ ማን ነው ትራንስሌት አድራጊው? ይታያል አይደል? ኤአይ ኦቨርቪው ቆይ ከላይ ትራንስሌት አድራጊው ማን ነው? ኤአይ ነው። እሱ ጋር ይታያል ኦቨርቪው የሚለው ኤአይ ኦቨርቪው። ጉግል እንትን ይጠቀማል። ይሄ ኤአይ አይደል? ኦልሞስት ኤአይ ማለት ራሱን የቻለ ነው፣ አፕሊኬሽን አለው። ግን ጉግል ኦቨርቪው ወስዶ ኤአይ ኦቨርቪው የሚለው ምንድን ነው? ከዛ ላይ አንተም ካነበብከው ላይ እኮ አለ፣ እዛም ላይ አለ። እንደዚህ ብሎ አልተረጎመም። እንደዛ ብሎ አልተረጎመም። ከፈለክ ያው ቅድም እኔ ምንም የተለየ አላመጣሁትም። አሜሃ ብሎ የሚለው ነው የኔ አሜሃ ብሎ የሚለው ነው የተረጎመው። ተመሳሳይ ነው። ኦቨርቪው ነው ያለው። ባጭሩ ቆይ ባጭሩ አሁን እኔ እዚህ ጋር ጊዜ መፍጨት ስለማልፈልግ ባጭሩ ይሄ ቋንቋ ይሄ ቃል የግዕዝ ቃል ነው የምትለው አይደል? አንተ ባመጣኸው ትርጉም መሰረት ይላል እኮ እኔ አይደለሁም እኮ እያስቀመጥኩት የግዕዝ ቃል ነው አይደል? አዎ። ቤተክርስቲያን ግን እዚህ ጋር የምን ቃል ነው ብላ ያለችው? ቃሎቹ እኮ ይኸውልህ መጽሐፍ ቅዱሳዊ ቃሎች መጽሐፍ ቅዱስ አብራር የምን ቃል ነው ያለችው ቤተክርስቲያን? እነዚህ ቃላቶች አሜን ጨምሮ አካን እና አሜን እዚህ ጋር በሁለት የተጠቀሱትን የምን ቃላቶች ናቸው ብላ ያለችው? በዕብራይስጥ ቋንቋ ተጽፎ ይላል። አንብበው። በቃ አለቀ። ስለዚህ እነዚህ የዕብራይስጥ ቋንቋ ናቸው ማለት ነው፣ የግዕዝ አይደለም። ተጽፈው አዳምጠው ጨርሰው እንጂ አዎ፣ በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የሚገኙ ናቸው። ዴፊኒሽናቸው ደግሞ አስቀመጠልህ ማለት ነው። ቆይ ስለ ዲፊኒሽን መሄድ ከፈለግን ይሄ አንደኛ ተረጎመውን ያመጣው። ቤተክርስቲያኒቱ ግን በድርሳነ ሚካኤል ላይ የዕብራይስጥ ቋንቋዎች ናቸው ብላለች። ስለዚህ ወደ ትርጉም መሄድ ካለብን አሜ ብሎ የሚለው በአማርኛ አቢሲኒካ የሚሰጠን ኤአይ የሚሰጠን ወይ ደግሞ ጉግል የሚሰጠንን ሳይሆን አሜ ብሎ የሚለው የዕብራይስጥ ቃል ነው ብላ ስላለች የዕብራይስጡ ዲክሽነሪ ምን ይላል ነው ብለን ስንጠይቅ ቀድሞ ወንድማችን አስገብቻለሁ አስቼ አሁንም መልሼ ላስገባልህ እችላለሁ። አሜ የሚል የዕብራይስጥ ቃል የለም። እንኳን ትርጓሜው ሊመጣ ቀርቶ አይደለም የለም። ከፈለገን አስቼ ካለን አንድ አፍታ አለ አስቼ እሺ አለ ይመስለኛል። ስራ ላይ ካልሆነ ኢንቫይት አድርገዋለሁ። አይደለም ትርጉሙ ሊመጣ እንግዲህ አሁን የግዕዝ ነው ብሎ ያለው አብራር ከጉግል ላይ ያመጣው ትራንስሌትን ነው ማለት ነው። የጉግል ትራንስሌቱ ቻትጂፒቲ ይሁን ጉግል ይሁን ኤአይ ብቻ ዋቴቨር ታማኝነት ያለው ምንጭ አይደለም። አሁን ቤተክርስቲያኒቱ ደግሞ የግዕዝ ቃል ሳይሆን የዕብራይስጥ ቃል ነው ብላናለች። የዕብራይስጥ ቃል ከሆነ የዕብራይስጡ ቃል ትርጓሜው የሚገኘው በዕብራይስጡ ዲክሽነሪ ላይ ነው ማለት ነው። እሺ አስቼ አሜ ማለት የዕብራይስጥ ቃል ነው? የቀደሙን ጥያቄ መልሼ ልጠይቅህ። አይ በዕብራይስጥ አይደለም፣ በአረሚትም አይደለም፣ አራማይክም አይደለም፣ ዕብራይስጥም አይደለም። ብዙ ጊዜ የፈለጉት ነው አላገኘሁትም። የአራማይክ ማሰሪ የዕብራይስጥም ቋንቋ አይደለም፣ የአራማይክም ቋንቋ አይደለም። ይህንን የሚያወራን ሰው ዕብራይስጥ ቋንቋ ተናጋሪ ነው። የአራማይክንም ቋንቋ ማንበብና መተርጎም መጽሐፍ አይ ቲንክ ጭምር ዲክሽነሪ ላይ የሚያቅሰው መዝገበ ቃላቱ እጁ ላይ ይዞታል። ቀደም ገብቶ አሳይቶናል። አስቼ እስራኤል ሀገር ነው የሚኖረው። ልብ በሉ። ስለዚህ ይሄ ቋንቋ የዕብራይስጥ ቋንቋ ነው ብላ ያልችን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ዕብራይስጡን ቋንቋ አዋቂዎችን አምጥተን እዚህ ስንጠይቅ ራሱ ትርጉሙን ለማወቅ ዘሩን ማግኘት አለበት። ዘሩ ደግሞ በዕብራይስጥ ቃላት ውስጥ ፈጽሞ አይነገርም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋሻለች ማለት ነው። የዕብራይስጥ ቃል ያልሆነውን የዕብራይስጥ ቃል ነው ብላ ህዝቡን ግራ ታጋባለች ማለት ነው። ስለዚህ የዚህ ትርጉም ከሌለ እነዚህ ሁሉ ትርጉም አልባ የሆኑ የእግዚአብሔር ስሞች ናቸው ብላ ያለችው እሷ ራሷ ናት። ቤተክርስቲያኒቱ ይኸው ረቂቃን የሆኑ የእግዚአብሔር ስሞች ቅድም አብራር የግለሰቦች ስሞች ናቸው አለ። ቤተክርስቲያኒቱ ደግሞ የእግዚአብሔር ስሞች ነች አለች። እንዲህ አይነት ትግል የገጠመን ወንድሞች እናቶች፣ ስም ያልኩትን እንረዳዳ። ስም ያልኩ ሰዎች ይጠራሉ በዚህ ስም። ለምሳሌ ቅድም አንስቻለሁ ዲሞቴዎስና ቴዎቶስ ሲባሉ ባልና ሚስት
ትርጓሜው የስም ትርጓሜ ያለው እነዚህ ሰዎች ይጠሩበታል። ለምሳሌ አንድ ሰው አቤሜሌክ ተብሎ የሚጠራ ሰው ስሙ ምንድን ነው ብለን መተርጎም እንችላለን። ሰዎች ከመጽሐፍ ቅዱስ ካሉ ስሞች፣ መጠሪያዎች የተለያዩ አካላት በሚጠሩት ሊጠሩ ይችላል። ትርጓሜው ምንድን ነው? እሱ ላይ ነው። ቅድም አስቼ እኔ አሁን በዕብራይስጥ አቤሜሌክ የምን ቋንቋ ነው? ራሱ ቃላቱ የዕብራይስጥ ነው አይደል? የዕብራይስጥ ነው። የቃሉን ትርጉም የንጉሥ አገልጋይ ማለት ነው አይደል? ስለዚህ አሁን የፈርታ ነው እናንተ አቤሜሌክ ብሎ የሚለው ቃል የዕብራይስጥ ቃል መሆኑን ከፈለግን ብሉይ ኪዳን ላይ ብቻ ብንሄድ እናገኘዋለን ማለት ነው። ትክክል። እነዚህ ስሞች አሁን የሚለው በዕብራይስጥ ወይም በግሪክ ምንድን ነው የሚለውን ሄደን ተመሳሳይ ትርጉም መፈለግ እንችላለን። ይኸው ዕብራይስጥ እኮ ዕብራይስጥ የሚያውቁ ወገኖች እኮ እስራኤላዊ አሁን እኮ የገባው ሰው እስራኤላዊ ነው። ከእስራኤል ሀገር እኮ ነው ያስገባውልን። ይቻላል። እሱ ላይ ልዩነት የለኝም እኔ። ስለዚህ የግዕዝ ቃል ነው ብላ ያመጣውን ትርጉም አንደኛ ቃሉ ግዕዝ አይደለም። ግዕዝ አለመሆኑን አንተ ነው ኤርሚያስ የምትናገረው ብለህ ካልከኝ እኔ አይደለሁም። ቤተክርስቲያኒቱ ግዕዝ አለመሆኑንና ቋንቋው እሱና ሌሎችም ቃላቶች ሁሉ የዕብራይስጥ ቋንቋ መሆናቸውን ኦርቶዶክስ ጋር ተናግራለች። ስለዚህ የዕብራይስጥ ቋንቋ ነው ብላ ስላለች የዕብራይስጥ ቋንቋ አዋቂዎችን ያው አስገባን ድጋሚ ማለት ነው ገጽታችን ላይ። እነዚህ ቃላቶች እዚህ ጋር ኤል ከሚለው ቃል ውጭ ማለት ነው። ኤል እዚህ ጋር ኤል የሚለው ቃል አለ። ይሄ ቃል የጌታ ስም ነው በዕብራይስጥ። ይህን እናውቃለን። የጌታ ስም ነው ይሄ ኤል ብሎ የሚለው ማለት ነው። የጌታ ስም ነው በዕብራይስጥ። ከዚህ ቃል ውጭ ሌላው እኮ የዕብራይስጥ ቃላት አይደለም፣ የጌታም ስም አይደለም፣ ትርጓሜም የለውም፣ የዕብራይስጥ ቃል አይደለም እያሉ እኮ ነው ዕብራውያኑ። ኦርቶዶክስ ደግሞ የለም የዕብራይስጥ ቃል ነው አለች። የቋንቋ ባለቤት ደግሞ የእኛ ቃላቶች አይደሉም፣ ማናቃቸውም አይደለም፣ ዕብራይስጥ የአራማይክ ቋንቋ አይደለም አሉ። ስለዚህ እነዚህ የአጋንንት ስሞች እንጂ የጌታ ስሞች አይደሉም። ምንጫቸው እንኳን አይታወቅም፣ ዘራቸው እንኳን አይታወቅም። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ኦኬ፣ የዕብራይስጥ ቃላቶች ናቸው ብላለችን። ዕብራይስጥ አልሞተም፣ የዕብራይስጥ ቋንቋ አልሞተም፣ ጠፍቶ ዘብዳው ጠፍቶ አልቀረም። ምክንያቱም እግዚአብሔር ቅሬታውን ሕዝብ በምድር ዙሪያ ቢበተኑም በያሉበት አገር ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን ምንም እንኳን በተበተኑበት ሀገራት በጫና ውስጥ እንኳን ቢኖሩ ቋንቋቸውን፣ ባህላቸውን፣ እሴታቸውን፣ ሃይማኖታቸውን ጠብቀው ኖረዋል አይሁዳውያን ወገኖቻችን ማለት ነው። ስለዚህ የዕብራይስጥ ቃላት ናቸው፣ የሞቱ ቃላቶች ናቸው። ስለጠፉ ነው፣ ስለሞቱ ነው፣ ብዙ ዘመን ስለሆነ ነው ተብሎ እንኳን እንዳይባል አይደሉም። ለዕብራይስጡ ባዕድ ናቸው፣ ዕብራይስጡ አያውቃቸው። ታዲያ ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በዕብራይስጥ ስም፣ በግሪክ ስም፣ በግዕዝ ስም የጨመረቻቸው የጌታ ስሞች ናቸው ብላ ህዝባችን የሚደግመው እነዚህ አጋንንታዊ ስሞች ናቸው። ስለዚህ እንዲህ አይነትን ልሳን ሰው ሁሉ ሲጸልይ ያድራል፣ ሲጸልይ ይውላል። ትርጉም ኤርሚ እኮ ትርጉም ነው። ለምሳሌ ምን አልከኝ? ኤል ትርጉም አለው። ኤል የሚለው ኤልማ እኮ ነገርኩህ፣ የአምላክ ስም ነው እኮ አልኩህ። የአምላክ ስም አምላክ በዕብራይስጥ መግባባት አያስፈልገንም። ድሮም አውቃለሁኝ፣ አንተም የምታውቀው ከሆነ ታውቃለህ። ምንም የሚያጣላ ነገር የለም። ያጣላ ነገር ኖሮ አግባባን ምናምን ነገር ብሎ አይልም። ኤልማ አቅልሜ ኤል ማለት ስመ አምላክ ነው፣ በዕብራይስጥ ቋንቋ የተጻፈ ነው። ዳንኤል፣ ሳሙኤል፣ እንደነኛ አይነት ስሞች ማለት ነው። ሚካኤል፣ ገብርኤል፣ እንደዚህ አይነት ስሞች የአምላክ ስም ናቸው። ኤል አይደለም ያጣላል። ቤተክርስቲያኒቱ ኤል የዕብራይስጥ ቋንቋ ነው፣ ሌሎቹ ግን የግዕዞች ናቸው ብላ ብትል ደስ ባለን ነበር። ግን እሷ በሙሉ በዕብራይስጥ ቋንቋ ተጽፎ የተገኙ የአምላክ ስም ናቸው ነው ያለችው። በሚካኤል እጅ ላይ ነው የተገኙት አለች። ቃላቶቹን በዕብራይስጥ ቋንቋ አዋቂዎች ባህር ማዶ ተሻግሮ ትውልዱ እንደሚጠይቅ አላወቁም። የዚህ መጽሐፍ ጸሐፊ በጣም የተታለሉት የሚመጣው ትውልድ መርማሪና ጎርጓሪ እንደሆነ አላወቁም። ያው በየጥሻው በየጥጋጥጉ ተቀምጠው ጻፉት። አሁን ግን ለእኛ ያኔ እኔ ኢትዮጵያ በነበርኩበት ሰዓት ላይ ገጠሪቱ ኢትዮጵያ ተወልጄ ስላደግኩ ይነግሩ ነበረ።
ኢየሩሳሌም የምትባል ሀገራችን እያሉ ነበር ለእኔ ሲነግሩኝ የነበረው። ባይዘው ኢየሩሳሌም የምትባል ሀገራችን ወደ ኢየሩሳሌም እንሄዳለን እየተባለ ይወራ ነበር እኔ ባለሁበት አካባቢ። ኦኬ። እና ዘመዶቻችን ራሱ እንደዚህ ብለው ሲነግሩን ኢየሩሳሌም የሚባል ሀገር በአንድ ቀን ተዘርቶ ታርሶ፣ በዚያው ቀን ተዘርቶ፣ በዚያው ቀን በቅሎ፣ በዚያው ቀን አድጎ፣ በዚያው ቀን እሸት ሸቶ፣ በዚያው ቀን ደርቆ፣ በዚያው ቀን ታጭዶ፣ በዚያው ቀን ወደ አውድማ ገብቶ፣ በዚያው ቀን ተወቅቶ፣ በዚያው ቀን ታፍሶ ወደ ወፍጮ ቤት ተሄዶ ለመስዋዕት ይበቃ ነበረ ብላ ነገረችን ኦርቶዶክስ። እና በዓመት አንድ ጊዜ ብቻ ነው የሚታረሰው በዛ በኢየሩሳሌም አሉን። የት ይሆን ኢየሩሳሌም? ሩቅ ነው አሉን። እውነትም ሩቅ ነው ለኛ ኢትዮጵያ ለነበረ ሩቅ ነው አሉ። እና በቃ እንዴት አይነት ሀገር ነው በመድኃኔዓለም እያለም ማለት ነው። አገሯ ምንድን ነው? እስራኤል ናት እና ኢየሩሳሌም ነው የምትባለው፣ የአባቶቻችን ሀገር ናት እያሉ ነው የነገሩ። እውነታችን ነው፣ የአባቶቻችን ሀገር ናቸው፣ እውነታቸው ነው። ግን በእስራኤል በአንድ ቀን ተዘርቶ በአንድ ቀን ታጭዶ ተወቅቶ ምናምን ነገር የሚባል ተረታ ተረት የለም የለም የለም። ግን ያኔ እንደዛ ሩቅ አድርገው የነገሩን ማንደርስባት መስሏሉ። አሁን ግን እስራኤል ማለት ለኢትዮጵያ እኔ ካለሁበት ሀገር በጣም የቀረበች ናት። የሁለት ቀን የእግር መንገድ ብለህ እንደምታቀርበው ማለት ነው። ሳጋን ነው ማለት ነው እንጂ የሁለት ቀን መንገድ አይደለም በእግር ከእስራኤል ወደ ኢትዮጵያ። የአውሮፕላን ስንት ሰዓት በረራ ነው? 4 ሰዓት ወይ 3 ሰዓት አይደል? ከኢትዮጵያ አዲስ አበባ ስንት ነው በረራ? የዱባይ 4 ሰዓት አይደል? ይሄው እኔ ያለሁበት ሀገር ለመምጣት ከ18 ሰዓት በላይ በረራ ታደርጋለህ። 18 ሰዓት ትራንዚት ካለ 24 ሰዓት። አቤት። ስለዚህ አሁን እስራኤል የምትባለው ሀገር ቴክኖሎጂ ስለተመቸን ውሎ አዳሬ እስራኤል ሀገር ነው። ቴክኖሎጂ ስለተመቸን ምን በማድረግ ዶክሜንተሪዋን፣ ታሪኳን፣ ጂኦግራፊዋን፣ ባህሏን፣ እሴቷን፣ አባቶችን፣ የትውልድ ቦታቸውን፣ አገራቸውን፣ የሃይማኖታቸው መስተጋብር ምን ይመስል እንደነበረ በብሉይ ኪዳን፣ በአዲስ ኪዳን፣ በአሕዛብ ሀገሮች በተበተኑበት ምድር ከነማጋ ምን ሲያደርጉ እንደነበረ፣ ከጌታ ጋር የነበራቸው አንድነት፣ ከጌታ ጋር የነበራቸው ጊዜ በሰመረ ጊዜ ጌታ እንዴት እንደባረካቸው፣ ሲያሳዝኑት ሲያስቆጡት ደግሞ እንዴት እንደቀጣቸው፣ ያኔም ሕዝቤ ብሎ የሚጠራው እግዚአብሔር ዛሬም ሕዝቤ ብሎ የሚጠራው መለወጥ በሱ ዘንድ የሌለ ጌታ ዛሬም ሕዝቤ ብሎ ይጠራዋል። እስራኤልን ሕዝቤ ርስቴ ብሎ ይጠራዋል። ስለዚህ አሁን አየህ ቴክኖሎጂ ያ የትናንትና እረኛ እዛ ድሮ እዛ ሩቅ ሀገር ኢየሩሳሌም የሚባል ብሎ አሁን እኔን መጥቶ አያምታታም። ልክ ነው፣ ሩቅ ሀገር ናት፣ ከኢትዮጵያ ሩቅ ናት። ግን ቴክኖሎጂ አየህ ተመቸን። አሁን ገብተን ውሎ አዳሬ እስራኤል ምድር ላይ ነው። በአካል አልሂድ እንጂ እስራኤል ምድር ላይ ነው። መጽሐፍ ቅዱሴን ስገልጥ የሚነግረኝን የማነበውን የመጽሐፍ ቅዱስ ክፍል ቦታ ይነግረኛል። ሎኬሽን ፂግላት ብሎ ይላል። የዳዊትን ታሪክ ሳነብ ፂግላት የት ናት? የት ወዴት ትሆን? አየት ፂግላትን ለመፈለግ ካርታ ላይ ይሄዳለሁ። ፂግላት በይሁዳ ምድር ላይ ያለች ደቡባዊ ክፍል ላይ ያለች ምድር ናት። ፂግላት ለማወቅ ለነገደ ይሁዳ ርስት ተደርጎ በተሰጠበት ክፍል ላይ በኢያሱ መጽሐፍ ምዕራፍ 15 ላይ ሄዶ ማንበብ ነው ማለት ነው። የይሁዳ ከተሞች ከተጻፉት ውስጥ በስራ ቁጭ ብላለች። ስለዚህ የሳሙኤል ማነው የዳዊትን ታሪክ በማነብበት ሳለ አማሌቃውያን መጥተው ፂግላትን መቱ፣ የዳዊትንም ሚስቱና ልጆቹን ሁሉ ማርከው ሄዱ ይለናል። እና ፂግላት ምን ማለት ነው? አንተ እኔ እኮ ምንም እኮ አላቅም ምናምን ነገር ብያለሁ። አይ እንደዚህ አይነት ጅላጅልነትማ የለም፣ ማንበብ ነው እንጂ ማንበብ ነው። ማንበብ
ይኸው የይሁዳ ልጆች ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶምያስ ዳርቻ ድረስ ዕጣ ሆነላቸው ይላል ኢያሱ መጽሐፍ ምዕራፍ 5 ላይ። አሁን ጺግላትን እዚህ ውስጥ እናገኛታለን፣ በደንብ እናገኛታለን። ኦኬ አየህ እዚህ ከተጻፉት ውስጥ ድንበሩ በምዕራብ በኩል በደቡብ ተራራማው ይፍቶ አንዴ ምንድነው ጋይስ? አባዬ እና ነው ሂዱ ተኙ ቶሎ በሉ። ኦኬ እሺ፣ ወይታ አንዴ ላይቭ ላይ ነኝ። ኦኬ ኦኬ የይሁዳ ከተሞችን የይሁዳ ልጆች ርስት በደቡብ በኩል ኦኬ፣ እዚህ ጋር ነው የምናገኛት። እንግዲህ እዚህ ውስጥ ስንፈልግ ማለት ነው ቀስቤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አዳድ፣ ቃዴስ፣ ሐጾር፣ ዮትና፣ ሲፍ፣ ጤሊም፣ በአሎት፣ ሐጾር፣ ሃዳታ፣ ሐጾር የምትባለዋ ቂራያት ሐጾር ማለት ነው ይላል። አማም፣ ሽማ፣ አያ ሻምዕ፣ ሞላድ፣ ሐጾር ጋዳ፣ ሐሽሞን፣ ቤተ ጳሌጥ። አሁን ጺግላት ነው የምንፈልገው እዚህ ውስጥ አያት ጺቅላክ ተዋልቸው አለ። ጺግላክ በተዋልቸው ማድማና ሳና ስለዚህ ለነገደ ይሁዳ በተሰጠ ርስት ውስጥ ያለች አንዲት መንደር ናት ማለት ነው። ከይሁዳ አላፋት መካከል ካሉት ከተሞችና መንደሮች በዚያ ዘመን በነበሩት አንዷ ናት ማለት ነው። ይሄንን ክፍል አንደኛ ሳሙኤል መጽሐፍ ምዕራፍ 30ን ሳነብ ነው እንግዲህ ያገኘው ማለት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 30 ላይ እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጺግላቅ በመጡ ጊዜ አማሌቃውያን በደቡብ ሀገርና በጺግላቅ ላይ ዘምተው ነበር። ጺግላቅንም ወቅተው በእሳት አቃጥለዋት ነበር። ሴቶቹንም በውስጧ የነበሩትን ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ማርከው ነበረ። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር ይላል። ዳዊት ፈለጋቸውን ተከተለ፣ እግዚአብሔርም ሂድ ተከተል አለው። በፈለጋቸው ተከተለ፣ አገኛቸው። ይህ የዳዊት ምርኮ ነው ብሎ ጺግላቅን የማረኩትን አማሌቃውያንን አንድ ግብፃዊ ሰው አገኘ በመንገድ ላይ። ታሪኩ በጣም ሰፊ ነው እና የአምላክን የእግዚአብሔርን ቃል ያነበበ ብቻ ነው የሚረዳኝ። ያ ሰው እነኛ ሰዎች ወዳሉበት መርታ አድርሰኝ አለው። መርቶ አደረሰው እና የዳዊት ምርኮ ብሎ ኃያላኑን በሙሉ ሚስቶቹንም ልጆቹንም አማሌቃውያንን መታ እና አስጣለ ማለት ነው። እና አሁን እቺ ጺቅላቅን ለማግኘት የት መሄድ አለብን? ታሪክ ማወቅ አለብን። ጂኦግራፊ ማወቅ አለብን። አሁን እዚህ ጋር ጺቅላቅ ብሎ ስለሚል አማሌቅ የት አካባቢ ነው አማሌቅ የሰፈረው? በደቡቡ ክፍል ነው፣ በኔጌቭ በሲና ልሳነ ምድር ላይ ማለት ነው። በእስራኤል ደቡባዊ ግዛት ላይ የሰፈረ ህዝብ ነበር። አሁን የለም፣ እግዚአብሔር አጥፍቶታል። መጥፋትም የነበረበት ህዝብ ነው፣ ጠፍቷል። የእስራኤል ቀንደኛ ጠላት እንዳሁኗ እንደ ኢራን ማለት ነው። ኦኬ፣ ኢራናውያን የነሱ ዝርያዎች ናቸው። እና ያኔ ይህ ህዝብ እግዚአብሔር ነው ያጠፋው። ከምድር በታች ዘሩን እደመስሳለሁ ብሎ ያለው ያህዌ የእስራኤል አምላክ አምላካችን አጥፍቶታል። ጻድቅ ነው እግዚአብሔር፣ ጻድቅ ነው እግዚአብሔር አልኩ። ምክንያቱም እነሱ በእስራኤል ላይ ያደረጉትን መጽሐፍ ቅዱስን ያነበበ ብቻ ያውቀዋል። ከግብፅ ምድር በወጡ ሰዓት ላይ ምንም ሳያረጉት እንደ እባብ ቀጥቅጦ ነበር የገደለው እስራኤልን በምድረ በዳ ላይ። እግዚአብሔር አያቂም እባልኩ። እግዚአብሔር አያቂም፣ እግዚአብሔር አያቂም። እግዚአብሔር በቀልን ሲመልስ በጣም አደጋ ነው። ስለዚህ ነው ሳሙኤልን በጠራው ሳኦልን በጠራው ሰዓት ላይ እንዲህ ያለው። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ አለው። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አድነኝ ጌታዬ አድነኝ ነው።
እስራኤል እኮ ገብቶ በምድራቸው ላይ ተቀምጠው እረስተውታል። እነዛ ትውልድ ተቀጥቅጠው ምድረ በዳ ላይ ሞተውባቸዋል። በአማሌቃውያን ተቀጥቅጠው ማለት ነው። ምንም ሳያረጓቸው ችግር የለውም። አብራር እንደዚህ አይነት ነገር የለውም። ምንም ሳያረጓቸው ገላዋቸዋል ቀጥቅጠው። ምድሪቱ ላይ ገብተው ርስት ወርሰው ምን ብለው ቦታቸውን ይዘው እርጎ እሸቱን ላሙን ወተቱን እየበሉ እየጠጡ ረስተውታል። በቃ ያ ትውልድ በምድረ በዳ የነበረው ሞተዋል። በቃ ቢያስታውሱትም እየተቆጩ ግን ተጽናንተዋል ምድሪቱ ላይ ገብተው። እግዚአብሔር ግን ጽፎ ሙሴን አስቀምጠው ብሎታል። ከመጽሐፍ ከታቦቱ ጋር አስቀምጠው ብሎ አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ፣ ይጻፍና ይቀመጥልኝ አለ። እግዚአብሔር ለዚህ ነው የሚበቀል አምላክ ነው። እህቶች፣ ወንድሞች፣ እናቶቼ የበደሏችሁን ሰዎች በሕያው ጌታ ፊት ልንገራችሁ፣ ንስሐ ባይገቡ የበደልናቸውን ሰዎች ይቅርታ ባንጠይቅ ግፍ ያደረጋችሁባቸው ሰዎች የሰማይ አምላክ እግዚአብሔር አይረሳውም። ሰዎቹ ረስተውት ሊሆን ይችላል። እመነኝ፣ ትከፍላለህ። እመነኝ፣ ትከፍያለሽ። እንከፍላለን። ለዚህ ነው በቀል የኔ ነው እኔ ብድራትን እመልሳለሁ ብሏል ይላል። እና ምን ልላችሁ ነው? ጺቅላቅን ስናነብ ታሪኩን ለማንበብ እዛ ጋር እንሄዳለን ማለት ነው። የዕብራይስጥ ቃላት ስለሆኑ እዚህ መጽሐፉ ላይ ተጽፈዋል። ትርጓሜም አላቸው። ራሱ አይሁዳውያኖቹ ያወጧቸው ስሞች ናቸው ወይስ ጥንትም አሞራውያን ሲኖሩ በምድሪቱ ላይ በዚህ ስም ይጠሩ ነበር? እሱም በደንብ ዲቴል መሄድ አለበት። ቂርያት አርባቅ የምትባለዋ ኬብሮን የምትባለዋ ከተማ ናት ይላል። ቂርያት ማለት አይ ቲንክ ከተማ ማለት ነው አይደል? አስቼ ወንድምነት በዕብራይስጥ አብሮ የሚሄድ ነው። ቂርያት አርባ ከሆነ አራት ከተማ ለማለት ነው ወይ? አንዱን ከተማ አሁን ዛሬ ቂርያት ሽሙሌ የሚባል አለ። የከተማ ስም ነው ራሱ። ቂርያት ማለት ብቻውን ግን ምንድን ነው የሚለው? ትርጉም የለው? ትርጉም አለው። ትርጉሙ ለምሳሌ አብሮት ከሚሄደው የአካባቢውን እንትን የሚያጠቃልል ነው። አንድ 3-4 ቦታዎች እንደ አንድ የሚያደርግ ነው። ስለዚህ የተከፋፈለውን አንድ የሚያደርግ ሎክ የዕብራይስጥ ቃል ስለሆነ እንደዚህ ታገኙታላችሁ ማለት ነው። ይሄ ግን ኤሜ ብሎ የሚለው የግዕዝም ቃል አይደለም። ቤተክርስቲያኒቱ የዕብራይስጥ ቃል ናለች፣ ግን የዕብራይስጥም ቃል አይደለም። ይኸው መቼም ከባለቤቱ ያወቀ ቡዳ ነው እንዲሉ አባቶች ቡዳነቱ ካልተጠናወታቸው በስተቀር እኛንን የምናውቀው ብለው ካላሉ በስተቀር የቋንቋው ባለቤቶች የዕብራይስጥ ቋንቋ አይደለም ብለው ካሉ በቃ በወጣቶቹ ንግግር ላሽ በል እንዳሉት ላሽ ነው ማለት ያለበት፣ ዞር ነው ማለት ያለበት። እናስ ድርሳነ ሚካኤል ዘወርኃ ኅዳር ላይ ያለው ይሄ ሁሉ ማለት የእግዚአብሔር ስም አይደለም፣ በዕብራይስጥ ቋንቋ ተጽፎ የተገኘም አይደለም፣ የግዕዝም ቃል አይደለም፣ ቋንቋ አይታወቅም ማለት ነው። አንተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እነዚህን ቃላቶች በትህትና ምናምን ነገር አውራቸው፣ ተናገራቸው። አካ፣ አሜ፣ ሌክ፣ ቦኬ፣ ኤካ፣ ካዚን፣ አርናኬ፣ ኬም ምናምን ነገር ኖ ኖ ኖ ኖ ኖ ኖ። ምንድን ነው የጠራው? የምን ቋንቋ ነው? ትርጉሙን ታውቀዋለህ? አያውቀውም። አብራራውን ቅድም የሰዎች ስም ነው አለ፣ የግለሰቦች ስም ነው አለ። ቤተክርስቲያኒቱ ደግሞ የአምላክ ስም ነው አለች። የእግዚአብሔር ስሞች የማን ስሞች? ረቂቃን የሆኑ የእግዚአብሔር ስሞች። እንዴት አይነት ዕዳ ነው የገጠመን አንተዬ! እንዴት አይነት ጦርነት እኮ ነው የገጠመን! ጊዜ ልጨምር። እሺ አስቺ አሁን ሃይፋ የሚባለውን ሀገር ታውቀዋለህ? ከተማ አይደል? አዎ በደንብ። አሁን ከዚያ ውስጥ ትናንሽ ከተማዎች አሉ። ቅሪያት ሙጽቂን፣ ቅሪያት አታ፣ ቅሪያት ቢያሊክ፣ ቅሪያት ያም፣ ቅሪያት ኻይም፣ ቅሪያት ሽሙኤል ይባላሉ። በአንድ ላይ ግን ሃይፋ ይባላሉ። አንድ ሀገር፣ አንድ ከተማ። ቴንክ ዩ አስዬ፣ ተባረክልኝ። ቤተክርስቲያኒቱ ግን ምንድን ነው ያለችው?
ረቂቃን የሆኑ የእግዚአብሔር ስሞች። ወንድማችን አብራር ምን አለ? የግለሰብ ስሞች ናቸው። ወንድማችን አብራር ምን አለ? የግዕዝ ቃል ነው አለ። ግዕዝ። ቤተክርስቲያኒቱ ምን አለች? የዕብራይስጥ ቃል ነው። አስቼ ምን አለን? የዕብራይስጥም የአራማይክም ቃል አይደለም። ፈረሰ ማለት ነው። የኦርቶዶክስ ተረት ፈረሰ ማለት ነው። ስትናገሩ እንደዚህ በመረጃ ተናገሩ። አሁን አባቶቻችሁና እናቶቻችሁ ሰይጣን ለማባረር ብለው የሚደግሙት ተብሎ የሚባለውን ይሄንን ተረት ንገሯቸው። ድርሳነ ሚካኤል 2 ያመጣሁትኛ ድርሳነ ሚካኤል ይሄኛውን አይ ቲንክ ይሄኛውን ወይ አብነት አለህ ሞቴር ሳይ ብዬ ልል ነበረ። አብነትን ይላከልኝ ይሄንን ድርሳነ ሚካኤል። ይሄኛው ተገዝቶ ነው። ይሄኛውን ግን አብነትን ይላከልኝ። አብነት ከኬንያ አገር የሚጠቀምባቸው መጽሐፍቶች አላክልኝም። ምንኛ እኮ የተባረኩ ወንድሞች ናቸው ያሉት። በዚህ አጋጣሚ ምንም የማታነቧቸው መጽሐፍቶች ካሉ ዝም ብላችሁ ከምጥሏቸው ልጆቻችሁ ከሚቀዷቸው ለእኔ ላኩልኝ። እና ያው አብራር ወጥቷል። ነገሩ የሚያስኬደው አልመሰለው። በዕብራይስጥ ነው በግዕዝ ነው እንዳይል ግዕዝ አይደለም ዕብራይስጥ ነው ብላለች ቤተክርስቲያኒቱ። በዕብራይስጥ ነው እንዳይል አስቼንና እስራኤላውያኑን አመጣ። የለም እና እንደነኛ አይነት ስሞች ታውቃላችሁ። ስንት ሰው ጸሎታቸው ላይ እንኳን እኮ ጭምር አገልጋዮቻቸው ሁሉ እንኳን ጭምር ሲጠቀሙ ወንድሞች እናቶች አገልጋዮቻቸው ሁሉ ጭምር ሲጠቀሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ቢስሚላህ እኮ ብለው እኮ ነው የሚጸልዩት። ይኸው ላሳያችሁ በቪዲዮ ወንድሞች እናቶች። ስም ማጥፋት ይመስላችኋል? ድርሳነ ኡራኤል ባለጠል ሰሙ ላይ ሁሉ ጭምር የተጻፈ ድርሳነ ጽዮን ላይ ሁሉ ጭምር የተጻፈ ነው። በአረብኛ ቋንቋ ተጽፎ ተገኘ የተባለ ስንት ጉድ ነው እኮ የምታዩት። ጆኒ አጥፉት ፕሊዝ። አንዴ ጠብቁን። ምንድን ነው ያለው? እስቲ እዚህ ጋ ካገኘሁት እኔ እንደው በጌታ ልለምናችሁ በየትኛውም ቤተ እምነት ውስጥ ያላችሁ ራሴን ጨምሮ ሳታነቡ አትናገሩ፣ ሳትይዙ አትናገሩ። አንደኛ በትውልድ ፊት ትቀላላችሁ፣ ህሊናህንም ይረብሻል። ዝም ብሎ ስም ማጥፋትም ነው የሚሆነው። ዝም ብሎ የቡና ወሬ ነው የሚሆነው። ምንም ነገር ሳታነብ፣ ምንም ነገር ሳታቅ፣ ምንም ነገር ሳላቅ፣ ምንም ነገር ሳላነብ ከተናገርኩ ምን ያህል ማፈሪያነት እንደሆነ ሰው ሊነግረኝ እንኳን አይጠበቅም። ጊዜን ዌስት አድርጌ ልጆቼን እንደዚህ እየጠሩኝ ዝም ብዬ ያለ መረጃ ያላነበብኩትን ያለ ማስረጃና ያለ መረጃ መናገር እግዚአብሔርንም አያከብርም፣ ትውልድንም አያስተምርም። ልታከብረው የምትችለው ነገር ካለ በሐሰት ተናግረ ሰይጣንንም ታከብረው። እኔ ደግሞ የዘመኔ ቁጥር አጭር ሆኖ እሞታለሁ እንጂ ሰይጣንን አላከብረውም። በድርጊቴም በንግግሬ ሐሰትን በመናገር አላከብረውም። እውነትን ግን በመናገር አምላኬን አከብራለሁ። ኦኬ አንድ ሰው ነበረ አዶኖ ካገኘሁት ከዛ ደጋግሜ ያሳይቻችኋለሁ። እስቲ ኦኬ ብዙ ቪዲዮዎች ስላሉኝ በጣም ብዙ ማለት ነው። ከቃላት በላይ የሆኑ ቪዲዮዎች ስላሉኝ ከነሱ መካከል ፈልጎ ማግኘት በጣም ይከብዳል። ግን እስቲ እሞክራለሁ። ካገኘሁት፣ ካላገኘሁትም ከዚህ ደጋግሜ ያሳይቻችኋለሁ። መርጌታ ነው፣ አይነ ስውር ነው። ሲጸልይ ይህ አይነት ጸሎት በቤተክርስቲያን ውስጥ ያሉ አገልጋዮች ስለሚጠቀሙበት ማለት ነው።
ኦኬ አላገኘሁትም። እዚህ ላይ አይ ቲንክ አውጥቼዋለሁ ማለት ነው። ወደ ሌላ ዙሬዋለሁ ወይስ እንዴት ነው? እሺ አይ ቲንክ ኦኬ አገኘሁት። በጣም ይቅርታ፣ ቅዱስ አሐዱ በጣም ይቅርታ፣ በጣም ይቅርታ በመቆየቴ ማለት ነው። ብዙ ቪዲዮዎች ስላሉኝ ነው። እሺ ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ረህማን ረሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ረህማን ረሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ረህማን ረሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ መርጌታ ነው። ኦኬ መርጌታ ነው። ይሄ ነው ሌሊት ማህሌት ሲቆም ለእግዚአብሔር በዜማ መቋሚያ ሲወዘውዝ ጸናጽን ሲጸነጽን ህዝቡ ልል ሲልለት ከበሮ እየመታ የሚያድረው ይሄ ሰውዬ ነው እና መሰሎቹ ማለት ነው። ጸሎት ላይ ግን ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ። አቤቱ ጌታዬ፣ ወዴት እየሄደች ነው ግን እቺ ምድር? እኔ እኮ አንዳንዴ ቁጭ ብዬ ሳስበው የትናንትናውን ሳስበው እንዴት እኮ ያደረገኝ እንደነበረ እህትዬ፣ አንቺ አላየሽም? ገጠር በተለይ ገጠር ፈረስ ጠፋ ጅብ እንዳይበላው አስደግሙ ድገሙ ብለው የሚሉ ሰዎች አሉ። እነሱ ጋር እየሄድ
አንድ የመንዝ ሰው እያለ መርጌታ ብርሃን የሚባል በቃ ድንጋይ ላይ ቆሞ ፒሪ 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 ይል ነበር። መርጌታ ነው። ወይ በእህል በቁና ይሰፈርለታል ወይ ገንዘብ እንሰጠዋለን። በቃ እና ያኔ ሳስበውና አሁን ያለሁበትን ሳስብ ጌታ ኢየሱስ ከስንት እኮ ጉድ እኮ ነው ይፈታል። ከስንት እኮ እህትዬ አንቺ ረስተሽዋል። አሁን እስራኤል ምድሪቱ ላይ ስትገባ እንደረሳችሁ እኛ ረስተነዋል። ተጽናንተን ምናምን ነገር ማለት ነው። በቃ ጌታ ይመስገን። ሃሌሉያ። እሱንም በአግባብ አንልም። አሁን በቃ ትናንትናዎቻችን ረስተናቸዋል። በፍጹም ልንረሳቸው አይገባም። ከየት እንዳነሳን ጌታ ሁሌ ልናስብ ይገባል። ሁሌ ልናስታውስ ይገባል። ለምስጋና ምክንያት ይሆንልናል። ጎማ ሸበጥ ማለት ነው። እሱን ባለማድረግ ማለት እያደረግኩ አይደለም። እሱን ሳላደርግ ያደግኩ ሰው ነኝ እኔ። አሁን ይህ ሰው ኤርሚያስ የሚባል ሰው በጌታ ላይ ቢኮራ እውነት አሁን አይደለም በጌታ ሕዝብ ላይ ቢኮራ ዓለም አይስቅም? ራሱ ኤርሚያስ አይስቅም ወይ? እስቃለሁ። እኔ ራሴ በራሴ ላይ ልስቅ እችላለሁ። እንደዛ ቢያደርገኝ ማነው ቢኒ እና እቴ ሰብለ ብዬ ድምፄን ብቀይር ምን ይሁንልኝ ነው ብለህ የምትለው? ከየት ነው የተነሳሁት? ማን ነው ሰው ያደረገኝ? ጌታ ነው። አመዴን አራግፎ ከትቢያ ላይ አንስቶ ለወግ ለማድረግ በክብር በሽልማት ያቆመኝ የእግዚአብሔር ልጅ ኢየሱስ ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ቴንኬን አባት ቴንኬን አባት ሰላማችንህ፣ እረፍታችንህ፣ ደስታችንህ፣ የዘላለም ሽልማት፣ የዘላለም ስጦታችን፣ ዝርግፍ ጌጣችንህ፣ ታሪካችንን የቀየርክ ሕይወታችንን የቀየርክ አንተ ነህ። ማን ነበር? አንድ የደደር መሰረተ ክርስቶስ ቤተክርስቲያን ዘማሪ የነበሩ ጌታ 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 ጌታን ብለው የሚሉ የነበሩ የነሱ መዝሙር መሰለኝ። እሱ አንድ መዝሙር የዘመረው መዝሙር ነበረ። የሆኑ ባልና ሚስት መሰሉኝ የደደር መሰረተ ክርስቶስ ቤተክርስቲያን ዘማሪዎች እንደነበሩ አስታውሳለሁ። ካሴቱ ላይ መዝሙሩ ጠፋ። የምታስታውሱት ሰዎች ካላችሁ እንደነሰብልኝ የምታስታውሱት የደደር መሰረተ ክርስቶስ ቤተክርስቲያን ዘማሪዎች ናቸው። በሶሎ ነው የዘመሩት። ወንድና ሴት ናቸው የዘመሩት። አንድ ከጄሪ የታስታውሻዋለሽ? እስኪ ቤካ የምታስታውሱት ከሆነ ዳንኤዋ ደደር መሰረተ ክርስቶስ ናቸው የዘመሩት ዘማሪያን፣ ወንድና ሴት ናቸው። ነው ሙላለምና መንግስቱ ማ ነው? እነሱ የቃለ ሕይወት ናቸው። አይቲክ ሻሸመኔ ነው ደቡብ ውስጥ። እነሱ አይደሉም። ኖ
ነው። ባለምና መንግስቱ አይደሉም እነሱ ቃለ ሕይወት መሰሉኝ። እነዚህ የደደር መሰረተ ክርስቶስ ነው። ካሴቱ ላይ አስታውሰዋለሁ። የዛሬ 26 እና 27 ዓመት ወደ ጌታ በመጣሁበት ጊዜ በመጣሁ ወይ በአመቱ ወይ እንደዚህ አካባቢ ማለት ነው። መዝሙሩን ቢመጣልኝ አፌ ላይ ታስታውሱታላችሁ። ነው ብርክታይት አይደለችም። የለህም ተወዳዳሪ ብለው የሚሉት እነሱ ናቸው። ገነትዬ ደደር መሰረተ ክርስቶሶች እነሱ ካሴት ላይ ሰምቸዋለሁ። የለህም ተወዳዳሪ ሲወድ ጌታ እስከ መስቀል ነው አይደለም። እሱ ማነው ወርቅነህ አላሮ ነው እሱ። ኦኬ ኤኒዌይ መዝሙሩ ጠፋኝ ነው ይሄኛው መዝሙሩ ጠፋኝ በጌታ። አሁን የዘመርኩት ነው የጌታው ቃል አይደለም። ጌታው ቃል እነሱ ብርክታይትና ጌታው ቃል ባልና ሚስት እነሱ መካነ ኢየሱሶች ናቸው። በቃ ተውት። ግን ይሄኛው ሁሌ አስታውሳለሁ ከየት እንዳነሳኸኝ ብሎ የሚለው ደሳለኝ ወልዴ የሚባል ዘማሪ ነው። በጣም የሚገርመው እኔና እሱ አንድ ቀን ያገባ ነው። የእኔ ሰርግ ቀን የእሱም ሰርግ ነበር። እሱን በመኪና ውስጥ አየሁት። እሱ አያውቀኝም፣ እኔ ግን አውቀው ነበር። ሁሌ አስታውሳለሁ ረዳኸኝ ለሞት ተጥዬ ሳለሁ አንተ ግን በሕይወት ኑር አልከኝ። ጌታ ኢየሱስ ለዘላለም ስም ይባረክ። ቴንኬን አባት ውለታ ድቅን ይልብናል። ትናንትናዎቻችንን ስናስብ ባለፍንባቸው የህይወት ጎዳና የመራሃን ነዳፊው ነድፎ በመንገድ እንዳያስቀረን በላተኞች በልተውን በጥርሳቸው ቆረጣጥመውን ፍጻሜያችንን በሞት እንዳይዘጉት ጣልቃ ገብተህ የረዳኸኝ ያሻገርከኝ የአባቶች አምላክ ጠፍቼ ከአንተ ስቅበዘበዝ ፈልገ ያገኘኝ መልካም እረኛ ትሁት እረኛ ፍቅር የሆንክ ጌታ እጅግ አድርጌ አመሰግናለሁ። የኔ አባት ስም ይባረክ፣ ስም ይባረክ ጌታዬ። ከየት እንዳነሳ እናውቃለን፣ መነሻችንን አንረሳውም። ዛሬ ብንጠግብ፣ ዛሬ ብንበላ፣ ዛሬ ብንለብስ፣ ዛሬ ቢሞቀን፣ ዛሬ ልጆች ብንወልድ፣ ዛሬ ብናገባ እዚህ ደርሳለሁ ግን ብለን አስበን አናውቅም። እኔ አስቤ አላውቅም። የህይወት ምዕራፌን በሞት ሊዘጉ ጨክነው የወጡብኝ የአጋንንት ሰራዊቶች የክፉ ሰዎች ምክር ነበሩ። ግማሹን እንደ ያዕቆብን ሊገለው ላባ አጎቱ ተከትሎት በመጣ ሰዓት በሌሊት ተገልጠህ በማስጠንቀቅ እንዳትነኩት ብለህ የደረሱብንም በጥርሳቸው እንዳይነክሱን ጣልቃ ገብተህ ያስመለጥከን የአባቶቼ አምላክ ቅዱስ ልዑል እግዚአብሔር በዚህ ትውልድ መካከል በስምህ ያመለጡ እንደኔ በክንፎች ታዛ ውስጥ የተጠለልን እኛ ቅዱስ ስምህን እናመሰግናለን። ትናንትናዎቻችንን ስናስብ ባለውለታችን ነህ። የማንም እጅ የለበትም ጌታዬ፣ የማንም እጅ የለበትም። እኔንም ወንድሞቼንም እህቶቼንም ስትረዳን፣ እዚህ ስትመግበን፣ ስታበላን፣ ስታጠጣን እግዚአብሔር ሰዎች እንኳን ቢራሩልን ሰዎች ለእኛ እንዲራሩልን አድርገህ ልባቸው ለእኛ እንዲራራ እንዲንሰፈሰብ፣ ለእህቴ ልባቸው እንዲራራ፣ ለወንድሜ ልባቸው እንዲራራ አድርገህ በረሃብ ዘመን የመገብከን አንተ ነህ። በተጠማንበት ዘመን ያጠጣን አንተ ነህ። በታረስኩበት ዘመን ያለበስከኝ አንተ ነህ። የምለብሰው ልብስ አጥቼ ተቸግሬ ነበር። የምበላው መብል አጥቼ አዲስ አበባ ከተማ ውስጥ እኔ አረሳውም። ጌታ ኢየሱስ በዚህ ትውልድ ፊት እንዲህ ብዬ መሰክርልሃለሁ፣ ባለውለታዬ ነህ። እኔን የመገብከኝ አንተ ነህ። እኔን ያበላኸኝ አንተ ነህ።
እኔን ያጠጣኝ አንተ ነህ። እኔን ያሳደግከኝ አንተ ነህ። በሄድኩበት መንገድ የመራኝ ከክፉ ሁሉ የጠበቅከኝ አንተ ነህ። በአንተ ምክር መራኸኝ ከክብርም ጋር ተቀበልከኝ እንዳለ ባሪያ ዳዊት ለእኔም እንደዚሁ አድርገህልኛል። ጌታዬ ሆይ እዚህ ያሉ ወንድሞቼ እናቶቼ እያንዳንዳቸው ተናገሩ ብዬ ብላቸው ይሄንኑ ነው የሚናገሩት። እናመሰግናለን። ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ጠባያችንን አይተህ ያልሸሸን፣ ጠባያችንን አይተህ ያልወደድከን፣ ከነማንነታችን የተቀበልከን፣ እንዳንተ ያለ ፍቅር ማንም የለም። እንዳንተ ያለ አባት ማንም የለም። ለእኛ ማንም የለም። ለእኔ ማንም የለም። ምንም እንኳን በብዙ ነገር ውስጥ እንኳን ብናልፍ ከነ ጉድለታችን ሁሉ ጭምር ቆመን አንተን ግን ጻድቅ ነህ፣ አንተን ግን ቅዱስ ነህ፣ አንተ ግን አዳይ ነህ፣ አንተ ግን የዋህ ነህ፣ አንተ ግን አባት ነህ። አባት ነህ። አባቴ ነህ። አባቴ ነህ። የማትለወጥ አባቴ ነህ። ክንድህን ተንተርሰህ ከመቃብር በታች በስብሰህ ያልቀረህ ሕያው የሆንክ የዳዊት ልጅ ኢየሱስ የዘላለም አባታችን፣ የዘላለም መጠጊያችን፣ የዘላለም መኖሪያችን፣ የዘላለም መመኪያችን፣ የዘላለም ተስፋችን ሆንከን፣ የዘላለም መኖሪያችን ሆንከን፣ የዘላለም መጠለያችን ሆንከን፣ የዘላለም መሰማሪያችን ሆንከን። እናመሰግናለን። ቅዱስ ስምህ ለዘላለም ይባረክ። የኔ አባት እዚያ ያሉ ወንዶችና ሴቶች ልጆችህ እናመሰግናለን። የቱንም ያህል ቢከናወንልን፣ ነገሮች ቢሞሉ፣ ብንለብስ ቢሞቀን፣ ብንበላ ብንጠግብ፣ ብንወልድ፣ እግዚአብሔር ሆይ ያላገቡ ቢያገቡ፣ ያገቡ ቢወልዱ፣ ያገቡ ባይወልዱም እንኳን አንተ ግን ጻድቅ ነህ። አንተ ጻድቅ ነህ። በአንተ ዘንድ በስተት የተደረገ በስሜት የተነገረ ነገር የለም። አንተ እግዚአብሔር ነህ። ጽድቅን ትናገራለህ፣ ቅንንም ነገር ታወራለህ። በአንተ ዘንድ ስተት የለም። የኔ አባት እኔ ነኝ የምሳሳተው። እኛንን የተሳሳት ነው። እኛንን ትክክል ያልሆነ እኛንን በስሜት ላይ ተመርኩዘን የምንናገረው። አንተ ግን በስሜት ተመርኩዘ አትናገርም። በጽድቅ ትናገራለህ፣ ያደረግከውንም ትፈጽማለህ። ታማኝ ነህ ጌታዬ። ታማኝ ነህ የኔ አባት። ስምህ ለዘላለም ይባረክ። ክብር ሁሉ ለአንተ ይሁን። በዚህ እውነት ያልተወረሱ፣ በዚህ እውነት ገና ያልዳኑ፣ የአንተ የፍቅርህ ብዛት የቸርነት ብዛት ያልተገለጠላቸው፣ ገና በብዙ መቅበዝበዝ ውስጥ ያሉ ወንዶችና ሴቶች፣ እናቶችና አባቶች፣ ወንድሞችና እህቶች፣ ዘር ትውልድ አለን፣ አገር አለን፣ ነጮች ጥቁሮች አሉ፣ ለሰው ዘር በሙሉ ያንተን በጎነት የምንመሰክርበትን እግዚአብሔር ሆይ ጸጋን አብዛለን። ሰዎች ወደ እኛ ሲመጡ እግዚአብሔር ሆይ በብዙ ትዕግስት እንድናናግራቸው ታግሰን፣ እግዚአብሔር ሆይ አዎ በወደቀ አዳማዊ ተፈጥሯዊ ማንነት ውስጥ አለን፣ ግን ታግሰን እግዚአብሔር ሆይ ፍቅርህን እንድንነግራቸው፣ ማዳንህን፣ ቸርነትን፣ ምሕረትን እንድንነግራቸው ጸጋ እንድታበዛለን እጸልያለሁ። የአባቶች አምላክ ረድተህናል። እዚህ በአንተ ያልተረዳ ማንም የለም። እዚህ እንደርሳለን ብለን አስበን አናውቅም። በአንተ ጉልበት ግን እዚህ ያደረስከን፣ በአንተ ጸጋ እዚህ ያደረስከን ጌታ ኢየሱስ። ሰው እብድ ብሎ ቢለኝ እንደ እብድ ሆኜ እናገራለሁ። ውለታ ብዙ ነው በሕይወቴ፣ ውለታ ብዙ ነው በሕይወታችን፣ ውለታ ብዙ ነው። ቀራንዮ ኮረብታ ላይ እንደዚህ ተሰቅለህ፣ በእንጨት መስቀል ላይ ተሰቅለህ ያዳንከን አንተ ነህ። ውለታህ ብዙ ነው፣ ከቶ አንረሳውም። ለእኛ ያደረግከው ከቃላት በላይ ነው። እዚህ ደርሳለሁ ብዬ አስቤ አላውቅም። ከቶ በእኔ ጉልበት የሚቻል አይደለም፣ የሚሆን አይደለም። ጌታ በፍቃዱ ይህን ካደረገው ከመዘመር በቀር ሰዎች ምን እላለሁ? እኔ ምን እላለሁ? ይገርማል ይገርማል ያረክልኝ፣ ይገርማል ማን ገምቶ ያውቃል። ኢየሱስ ለዘላለም ስም ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። አንተን ስለያዝን
ክፉን ቀናቶች፣ ክፉን ሳምንታት፣ ክፉን ወራቶች፣ ክፉን ዓመታትን አንተ ስለያስከን ቀኝህና የፊት ብርሃን ስለበራለን ክንድ ስለደገፈን አናልፋቸውን ብለን ያልናቸውን ቀናቶችና ወራቶች ዓመታትን ሁሉ አሳልፍከን። እንዴት ደግነህ ጌታ ኢየሱስ፣ እንዴት ደግነህ፣ እንዴት ደግነህ የኔ አባት። ቴንክ የኔ ጌታ፣ እንዴት ደግነህ። አመሰግናለን። ስም ለዘላለም ይባረክ። ቀሪ ዘመናችን ምን ያህል እንደሆነ አናቅ። ምን ያህል ወራቶች፣ ምን ያህል ቀናቶች፣ ምን ያህል ዓመታት እንደቀሩኝ ግን አላቅ። ወንድሞቼ እህቶቼም እዚህ ያለን አናቅ። ባሪያ ዳዊት የዘመኔን ቁጥር አስታውቀኝ ብሎ በፊት ሲጸልይ 75 እና 80 ከዛ በላይ ቢሆን ድካም ነው ብለሃል። ምን ያህል ዘመን እንደቀረን አናቅም እያንዳንዳችን። አንተ የወሰንክልን ወራትና ዘመን ቀናቶች አሉ። ልናልፋቸው ማንለችላቸውን የዘመናችንን ቁጥር ዳርቻ ገደብ አበጅተህለታል። እግዚአብሔር በቀረልን የህይወት ዘመን ከዚህ በፊት ጌታዊ በንዝላልነት እንደሄድኩት መሄድ አልፈልግም። እህቶችም ወንድሞቼም ያንተን ስራ በአንተ መንፈስ ተሞልተን፣ በአንተ መንፈስ ተመርተን፣ በመንፈስህም ተሞልተን፣ በመንፈስህም ተመርተን በኃይልና በጸጋ እግዚአብሔር በዚህ ትውልድ መካከል ማዳንህን መስክረን አገልግለንህ በቅንነት ዘመናችን እንዲያልቅ ጸጋ እንድታበዛልን፣ እንድትረዳን፣ እንድታግዘን በስምህ እንለምናሃለን። ይህን ሁሉ ጌታ ሆይ ታማኝ ለሆንከው ለአንተ ወደ አንተ ለምኑ ብለህናል፣ እንለምናለን። ጸጋን አብዛልን። ቀናቶቻችን፣ ዓመቶቻችን፣ ወራቶቻችን በከንቱ እንዳያልቁ ስንተጋ እግዚአብሔር ሆይ እንድታገኘን፣ ቃልን ስናነብ ስንጸልይ ከኃጢአተኞች መንገድ አንተ ከማትከብርበት ከየትኛውም ጉባኤ እየራቅን እግዚአብሔር በኢየሱስ ክርስቶስም አንተም በሚያከብር ህይወት እንድንመላለስ ጸጋ እንድታበዛልን እጸልያለሁ። ቀሪ ጊዜያችንና ሰዓታችን በስም የተባረከ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ስም ክብር ገናንነት ለታላቁ ለስም ይሁን። በኢየሱስ ስም አሜን፣ አሜን። ተባረኩ። ጸጋ ይብዛላችሁ ወንድሞቼ እና እህቶቼ። ወንድምነት ጥሩ ሰዓት የመጣው ወደ መጨረሻ ቢመጡ ቤካም ወንድምነት እንኳን ደህና መጣህ። እህቴ መቅድዬም ዳንዬ ቤት መክፈት የሚችል ከሆነ ወደ እሱ ጋር መሄድ እንችላለን። እኔ እዚህ ጋር ላቁምና ግን ዳንዬ ቤት ከከፈተ እመጣለሁ። ወንድምነት አለህ ወይ? ወንድምነት አለው። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆየ ነው። ወንድምነት መክፈት ትችላለህ ቤት? ወንድምነት አንተ ጋር መምጣት እንችላለን። እሺ ትንሽ ወንድምነት ካደም ብዬ ነው ያለው። ኦኬ በቃ እረፍት አድርግ። እንደዛ ከሆነ ትንሽ ቆያለሁ። ያ ቴንክ ዩ ቤካይ ሰላም በል። ከዛ መቅድዬ ሰላም በይና በዚህ እንጨርሳለን። ተባረኩ። እግዚአብሔር ይባረክ። ወንድምነት ጸጋ ይብዛልህ። አባኮ ዳኒክን ከተኛበት ንቃ እንጂ ምንድን ነው ንቃ። ክጋደም ካልክበት ንቃና አንተ ቤት ደግሞ እንሰብሰብ። እሺ ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ማህበረ ቅዱሳን ጸጋ ይብዛላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ኤርሚዬ ወደ ኋላ ወሰደንና ደስ ነው ያለኝ። ስፔሻሊ ስለ በረባሱ ያነሳት ፓርት ወድጃታለሁ። አስቼ ነው የምትባለው ስሟ ታውቃለህ። በረዶ ጤዛ እሾክ ጭቃ ምናምን ነገር በቃ አይዛትም እና አስቴ በጣም ወዳት ናትና በጣም ነው ደስ ያለኝ። አረሳም እኔ መቼም ነው ማረሳው። በነገር ላይ መነሻዬን መቼም ነው ማረሳው። እና ያከበረን እሱ ነዋ። በጌታ መሆን እኮ ላይክ በስጋም በነፍስም ላይክ ስፒሪቹዋሊም ፊዚካሊም የተባረክንበት ጉዳይ ነው እና መቼም ነው ማረሳው። እግዚአብሔር አምላክ ይባርክ። መንፈስ ቅዱስ ነው የሚያሳስበው። በቃ አትርሱ፣ እኔ ነኝ ያነሳኋችሁ፣ እኔ ነኝ ያከበርኳችሁ እያለን እንዳለን ነው የሚሰማኝና እግዚአብሔር ይባርክ። ወንድምነት ጸጋ ይብዛልህ። እንግዲህ አስቴን ስላስታወስከኝ ሞር ተባረክ። ተባረክ ወንድምነት።
እሺ ገንዬ ማነው መቅድዬ ወይ ኤርምዬ ሰላም እንዴት ነሽ? ናችሁ? ደህና ነን ጌታ ይመስገን። ልጆች ባለቤት ደህና ናቸው? ኤርምዬ ሰላም ጌታ ነው? ይባረክ ጌታ ይባረክ። በጣም ደህና ነኝ መቅድዬ። እሰይ ተባረኩልኝ። ተባረኩ ቅዱሳን ወንድሞቼ እህቶች። ጌታ ኢየሱስ ይባርካችሁ። ጨርሳል መሰለኝ። በቃ ረፍት አድርግ። አዎ ጨርሻለሁ። ተባረኩ። ከዚህ በኋላ በብዙ ነገር ውስጥ እያለፍኩ ነው። አሁንም ራሱ የመጣሁት ግን በጸሎት አስቡኝ። ጌታ የተናገራችሁ ካለ በውስጥ መስመር ሪከርድ አድርጉልኝ። ግን ጸሎት ሞር ፈልጋለሁኝ። መቅዲ፣ እዚህ ያላችሁ ወንድሞች ዳንዬ፣ ቤካ፣ ቢኒያ፣ ሰብልዬ፣ ገኒ ያለሽ አይደል? ገኒ እና አልሚ በጣም ብዙ አላችሁ እህቶች ወንድሞች። ፕሊዝ ጸሎት በጣም ያስፈልጋል። ግን እግዚአብሔር ጸጋ ስላበዛልን ያቆመናል። እግዚአብሔር ጸጋ ኤርምዬ ደህና ሁኑ። እሺ እግዚአብሔር ይባርካችሁ። አሜን። ኤርምዬ እኔ በጣም የሚገርመኝ ከአንተ ጋር ያለው ሞገስ እንዲህ ዝም ብሎ እንዳይመስልህ የበዛ ሞገስ የበዛ ክብር። የሚገርመኝ ደግሞ ልክ አንተ አንድ እውነት ልናገር መቼ ማንም አይቀየመኝም እውነት ስለሆነ አንተ ስትገባ ብዙ ሰው የገባ ይመስላል። ብዙ ሰው የገባ ይመስላል። አንተ ስጠፋ ብዙ ሰው የጠፋ የሚመስለኝ ነገር ለእኔ ብቻ ይሁን አላቅም። የእግዚአብሔር ሞገስ ከአንተ ጋር ነው። እግዚአብሔር ከአንተ ጋር ስለሆነ ደግሞ ሁልጊዜ አሸናፊ ነህ። እኛ በጸሎት ከጎንህ ነን። በርታ፣ በቃ በርታ። እግዚአብሔር መልካምን ያደርጋል። ያስቅሃል፣ ገና ያስቅሃል፣ ትስቃለህ። በቃ መከራህ እንዳለፈው አስበው ትስቃለህ። የሳቅ ዘመን አለ ከፊትህ። ማንም ወደደም ጠላም በቃ የሳቅ ዘመን ከፊትህ አለ። የአገልግሎትህ ዘመን የሚቆጠረው የሚዘጋው የሚከፈተው በእግዚአብሔር እጅ እንጂ በሰው እጅ የለም። ያንተ ቁልፉ በእግዚአብሔር እጅ ነው። ያንተ ነገር ሁሉ ያለው በእግዚአብሔር እጅ ነው። ሳታገለግል መኖር ለአንተ ከባድ ነው። እስከ ሞት ድረስ ዋጋ የሚያስከፍል ነው። ማገልገል ግድ ነው። በቃ አንተ ከፍታ ዝቅታ አይዝህም። በቃ ይሄ የእግዚአብሔር ሀሳብ ነው። የእግዚአብሔር ሀሳብ ደግሞ ትጸናለች። የሰው ሀሳብ ይፈርሳል፣ የእግዚአብሔር ሀሳብ እየጸና ይቀጥላል። ተባረኩ። እግዚአብሔር ይባርካችሁ ወንድሞች። ከጎኑ የቆማችሁ ሁሉ ዘመናችሁ ይባረክ። ከኤርምዬ ጎን የምትሆኑ ወንድሞች እህቶች፣ እግዚአብሔር የእናንተንም ነገር ይስራ። ከጎኑ መቆማችሁን እግዚአብሔር በእውነት እንደ ቀላል እንዳታዩት። የማይገኝ ነገር ነው። ይሄ ነው የምለው ከኤርምዬ ጎን መቆም። ተባረኩ፣ በርቱ። ኤርምዬ እግዚአብሔር ይባርክ። ዘመንን፣ ቤትህን፣ ትዳርህን፣ ልጆችህን ሁለመናህን ይባርክ። ዘር ማንዘርህ ይባረክ። አንተ እግዚአብሔርን ሰርተሃል፣ እግዚአብሔር አንተን ደግሞ ይሰራል። እናያለን ደግሞ ሁላችንም። ተባረኩ። ቴንኪው ሰብልዬ፣ እግዚአብሔር ሴት ተባረኪ። ባይዘው በጣም የምታገለግል እህት ናትና ጌታ እግዚአብሔር ዘመኗን ይባርክ። እንደዚህ እግዚአብሔር ክብር ያለባቸው ሰዎች በጣም ነው ደስ የሚሉኝ። ሰብልዬ ቴንኪው ስለምትጸልይልኝ ከጌታ የሰማሽውን ያየሽውን የምትነግሪኝ በታማኝነት ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ እና ለእግዚአብሔር ክብር ይሁን። ቴንኪው። ግን ስማችሁን የጠራውም ያልጠራውም እህቶች እና ወንድሞች ጸልዩልኝ። ገኒ ጠፍታለች አለች፣ ታች አያታለሁ እና ጸልዩልኝ። ቴንኪው። እና አልሚ፣ ሌሎችም እህቶች ወንድሞች ገኒ ገረመውም ገኒ አሁን ልዘጋ ስለሆነ ነው። ገኒዬ ኤምዜድ ማለት ነው። እና ጸልዩልኝ እሺ፣ በጣም ጸልዩልኝ እህቶችና ወንድሞች ስላላችሁ ጸልዩልኝ። መቅድዬ ጸልዩልኝ። ኦኬ እንጸልያለን። ጌታ ይረዳናል። አይዞህ በርታ። ያው ስራ ላይ ስላለ ነው ውጊያው። ጌታ ኢየሱስ ካንተ ጋር ነው። በርታ። የሰማይ አምላክ እግዚአብሔር ያከናውንልሃል ያሰብከው። ምክንያቱም አንተ ስላልክ ሳይሆን እሱ ስለመረጠ፣ አስቀድሞ እሱ ስለመረጠ ለዓላማው ለአጀንዳው ሊያስፈጽም በሱ እቅድ በሱ ሀሳብ ያለውን በአንተ ላይ ሰራ ስለወደደ ትቀጥላለህ። በድካምም በብርታትም ምንም አማራጭ የለም ከመቀጠል ውጭ። ጓዳህም ቤትህን ደግሞ የሰማይ አምላክ እግዚአብሔር በማያልቀው በረከቱ በማያልቀው እጁ እግዚአብሔር አምላክ ይዳስ። የሰማይ አምላክ እግዚአብሔር ካንተ ጋር ይሁን። በምትወጣበት በምገባበት በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ፣ አቤቱ ጌታ ሆይ፣ ባሪያዎችን የምትረዳ የሰማይ አምላክ እግዚአብሔር ሆይ
አባ ሸክምን ሁሉ የምታቀል እግዚአብሔር ወይ ቀንበርህ ያንተ ልዝብ ነው እግዚአብሔር ወይ ያንተ ቀንበር ፍቅር ነው ያንተ ቀንበር እግዚአብሔር ወይ ቸርነት ምህረት ፍቅር ርህራሄ ነው እግዚአብሔር ወይ ማንንም የማትከስ ማንንም የማትጥል ደካማውን የምታነሳ የወደቁትን የምትረዳ የሰማይ አምላክ እግዚአብሔር ወይ አባ ለወንድሜ እኔ ጸልያለሁ እኛ አናውቅም እሱ ግን የሚያውቀው በጓዳ ያለውን ነገሩን ሁሉ እግዚአብሔር ወይ ሊሰራ ያለውን እግዚአብሔር ወይ አንተ በእጆች እንድትዳስስ አንተ በእጆች እንድትነካ እስትንፋስን እግዚአብሔር አምላክ ወይ አባ ወይ አባ ለኤርምያስ እኮ የማይታሰበውን ነው የለውዝ ብትር ነው ልፍስፍስ ነው ግን አደርገዋለሁ ብለሃል እፈጽመዋለሁ ብለሃል በቃል የተጋለው ብለሃል አይደል እግዚአብሔር የምትደጋ ትጉ ታታሪ ሰራተኛ አንተ አሜን አሜን። ተባረኩ። ስራ ላይ ስላለች ነው እንረዳታለን። ሰማይ አምላክ እግዚአብሔር በነገር ሁሉ ካንተ ጋር ይሁን። ኤርሚ ጌታ ኢየሱስ ይባርክ። እግዚአብሔር እንጸልያለን፣ በእውነት እንጸልያለን። ሁሉ ጊዜ ጌታ መልካም ነው። አይዞህ በርታ፣ ትቀጥላለህ። አሜን። ተባረኩ። ያስጀመረህ እሱ ያስጨርሳል። አሜን። እህቴ ጸጋ ይብዛልሽ። ተባረኩ። ቴንኪዩ ወገኖች። በጣም ብዙዎች አላችሁ እንዴ! በጣም ብዙ እህቶች ወንድሞች በአውሮፓ በአሜሪካ በካናዳ በአውስትራሊያ አሉ እና ሀንቸው እነ ታጉ አውስትራሊያ አሜሪካ አውሮፓ በጣም ብዙዎች እነ ወርቅዬ እያየኋችሁ ነው። በጣም ጌታ ኢየሱስ ምስክሬ ነው። ስሜን ጠርታችሁ የምትጸልዩልኝ የምትደውሉልኝም የማትደውሉልኝም ወገኖች ግን የምትጸልዩልኝ ደውላችሁ እኔን ያላገኛችሁ የግድ ማግኘት የማይጠበቅባችሁም ግን ጸሎታችሁ እንዴት እንደረዳኝ እግዚአብሔር ምስክሬ ነው እና ተባረኩ። አንዳንዴ ውላለሁ ኤኒዌይ ጌታ ግን ጸጋ ያበዛልና ተባረኩ። ጸጋ ያብዛላችሁ። ሰላሙ ነው።